የአማራ መጽሔት ጆርናል ኦፍ አማራ ሶስተኛው የአማራ ሳይንሳዊ ኮንፈረንስ በዙም ርዕሱ የአማራ ሕዝብ የህልውና ትግል አንድነት እንቅፋቶችና መፍትሄዎች በሚል በሁለት ትውልዶች ምልከታ ይቀርባል። ቀኑ ጁን 14 2025 ቅዳሜ፣ ሰዓቱ ከቀኑ 2 ፒኤም ዩኤስኤ ኢስተርን ታይም። መድረኩ በዙም ይካሄዳል። ይህ ኮንፈረንስ የአማራ ሕዝብ እያጋጠመው ያሉትን የህልውና ተግዳሮቶች በጥልቀት ይመረምራል፣ ለህልውና ትግል አንድነት እንቅፋት የሆኑ ጉዳዮችን ይዳስሳል፣ እንዲሁም ዘላቂ መፍትሄዎችን ያመለክታል። የታሪክ ተመራማሪዎች፣ ምሁራን፣ መሪዎችና የአማራ ሕዝብ በአንድነት በመሆን በዚህ አንገብጋቢ ጉዳይ ላይ ገንቢ የሆነ ውይይት ያደርጋሉ። በዚህ ወሳኝ ኮንፈረንስ ላይ በመሳተፍ የአማራ ሕዝብን የህልውና ትግል ይወቁ፣ እንቅፋቶችን ይገንዘቡና ለመፍትሄዎች የበኩሎን አስተዋጽኦ ያድርጉ። ጆርናል ኦፍ አማራ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ከስቱዲዮ ወጣ ብለን ለዛሬ ያዘጋጀነውን የአንከር የመረጃ ክፍለ ጊዜ እንድትከታተሉ በአክብሮት እንጋብዛለን። ፊልድ ማርሻል ብርሃኑ ጁላ ከኤርትራ አንጻር አዲስ የተናገሩት ንግግር በከፍተኛ ደረጃ መነጋገሪያ ሆኗል። ፊልድ ማርሻሉ በተለይም ኤርትራን እስካሁን ታግሰናል፣ ከዚህ በኋላ የሚሆነውን ነገር በጠንከር ባለመልኩ የገለጹበት ሁኔታ የዛሬው የዝግጅታችን የትኩረት አጀንዳ ሆኖ ይነሳል ማለት ነው። ሌሎች ርዕሰ ጉዳዮችም አሉ። አብራችሁን በመቆየት እንድትከታተሉን የምንጋብዘው እኔ መሳይ መኮንን ከዚህ ከጊዜያዊ ስቱዲዮ፣ እንደዚሁም ገለታው ዘለቀ ከቦስተን ይሆናል። በጋራ ቆይታችሁን እንጠይቃለን። መልካም ጊዜ። ጤና ይስጥልኝ ገለታው። ጤና ይስጥልኝ መሳይ፣ እንደምን አመሸ። ዛሬ እንግዲህ ወጣ ብለን ከሌላ ቦታ ነው የተገናኘ ነው። በአጋጣሚ በሆነ ጉዳይ ነው የወጣ ነውና በሚኖረው የስቱዲዮ ጥራት ማነስ ተመልካቾችን ከወዲሁ ይቅርታ እንጠይቃለን ማለት ነው። ገለታው እንግዲህ በርካታ ጉዳዮች ናቸው ያሉት። አንድም በዚህ ሁኔታ ላይ እንድንገናኝም የፈለግኩት እነዚህ ጉዳዮች መረጃውን ለተመልካች ማቅረብና አንዳንዶቹ ላይ አስተያየት መስጠት ስለሚገባን ነው። የፊልድ ማርሻል ብርሃኑ ጁላ ለሕዝብ ተወካዮች ምክር ቤት ቋሚ ኮሚቴ ያቀረቡት ንግግር በተለይ ከኤርትራ አንጻር ትንሽ ጠንከር ያለና ያለውን ትኩሳት የበለጠ የሚያጋግለው እንደሆነ ነው የሚጠበቀው። እሱን የምናነሳ ይሆናል። የኢትዮጵያ የሚቀጥለው ዓመት የ2018 በጀትን በተመለከተም እንደዚሁ አንዳንድ ነገሮች እየተነሱ ይገኛሉ። የአዲስ አበባ በጀት በዝርዝር ውስጥ አለመካተቱ፣ እንደዚሁም የጤና በጀት ካለፈው የበለጠ ያነሰበት ሁኔታ፣ ኢትዮጵያ ብድር የምትከፍለው ከበጀቷ 28 በመቶ እንደሆነ መገለጹና ሌሎች ጉዳዮች እንደዚሁ መነጋገሪያ መሆናቸው አልቀረም። እነሱንም የምናነሳበት ይሆናል። ሰሞኑን አብይ አህመድ የተለያዩ የህብረተሰብ ክፍሎችን እያነጋገረ ይገኛል። እንግዲህ አብይ አህመድ ሰሞኑን በርከት ብሎ ነው እየታየ ያለው። ቴሌቪዥኑ በተለይ የመንግስት መገናኛ ብዙሃን ከአብይ አህመድ ውጪ ሌላ አጀንዳም የላቸውም። ሰውየው የቴሌቪዥኖቹ ስክሪን ሴቨር እስኪመስል ድረስ በየሰዓቱና በየዜና መዋሉ ላይ በስፋት እየተሰማ ያለ ጉዳይ ሆኗል። 4 ሰዓት ተኩል ከፈጀው ቃለ መጠይቅ ባሻገር በተለያየ መልኩ የሚሰጣቸው መግለጫዎች፣ እንደዚሁም አሁን የተለያዩ የህብረተሰብ ክፍሎችን እያነጋገረበት ያለው መድረክም እንደዚሁ በስፋት እየቀረበ ይገኛል። የበለጠ በቀረበ ቁጥር የበለጠ በተናገረ ቁጥር ብዙ ነጥቦችን እየሳተ መሆኑን እያየን ያለ ነው። እሱንም በተወሰነ ደረጃ እናነሳለን። የኢትዮጵያ የጤና ባለሙያዎች ንቅናቄ ቦርድ በሚቀጥለው ሳምንት አብይ አህመድ በጠራው መድረክ ላይ እንደማይገኝ አስታውቋል። ንቅናቄው ቦርድ አመራር አባል ለአንከር ሚዲያ እንደገለጹት ከሆነ በሚቀጥለው ሳምንት በሚካሄደው የጤና ባለሙያዎችና የጠቅላይ ሚኒስትሩ መድረክ ላይ በአብዛኛው የተጋበዙት የብልጽግና አባላት የሆኑ የጤና ባለሙያዎች ለአብይ አህመድ መወድስና ሙገሳ ለማቅረብ ተዘጋጅተው አጥንተው የሚገኙ እንደሆነ ነው የተመለከተውና በዛ መድረክ ላይ በመገኘት የምናተርፈው ወይም ደግሞ የምናስገኘው ጥቅም ስለሌለ አንገኝም ብለዋል። ከዚህ በተጨማሪ 50 የንቅናቄው አባላት ነበረ መጀመሪያ ግብዣ የቀረበው። በኋላ ላይ ወደ 2 ቁጥሩ እንዲያንስ መደረጉም ሆን ተብሎ እኛን ለመናጆ ወይም ዝም ብሎ ተገኝተዋል ለመባል እንጂ ለለውጥ የታሰበ መድረክ ባለመሆኑ አንገኝም የሚል አቋም ላይ መድረሳቸውን ነው የሰማነው። ገለታ እንግዲህ እነዚህን ጉዳዮች እናነሳለን። ሌሎችም
በርካታ ርዕሰ ጉዳዮች አሉ። የአማራ ክልል ወቅታዊ ሁኔታ አለ። በአማራ ክልል አስገዳጅ የሆነ ሰልፍ ተካሂዷል። በእርግጥ ሰልፍ ቢባልም በዛ በአስገዳጅ ሁኔታም እንኳን የተደረገው ሰልፍ አነስተኛ ቁጥር ያለው ሰው የተገኘበት እንደሆነ የታዘብነው። በሌላ በኩል ለአረጋ ከበደ የሃይማኖት መሪዎች ሰላም ላደረጉት አስተዋጽኦ በሚል የሜዳሊያ ሽልማት ማበርከታቸውን የሰማነው። እውነት አማራ ክልል ሰላም ኖሮ ነው ወይስ አሁንም የብልጽግናን ተከታታይ ቲያትር ድራማ እያየን ያለ ነው የሚለውን እናነሳለን። ገለታው እንግዲህ የቀሩ ካሉ አንተም ታስታውሰኛለህ። ለዛሬ እነዚህን ጉዳዮች በተወሰነ ደረጃ እንመለከታቸዋለን። ከፊልድ ማርሻሉ እንነሳ። እንግዲህ ፊልድ ማርሻል ብርሃኑ ጁላ ሰሞኑን ከኤርትራ አንጻር የተናገሩት በእርግጥም በሁለቱ ሀገራት መሃል ጦርነት ሊፈነዳ ይችላል የሚለውን የብዙዎችን ግምት የሚያጠናክር ሆኖ ነው ያገኘ ነው። እስቲ ገለታው ፊልድ ማርሻሉ የተናገሩትን እናስቀድማለን። እንደው ምን ማለት ነው የሚቻለው? ስለዚህ የአብይ አህመድ አገዛዝ የሰላም ወይም ደግሞ በዲፕሎማሲያዊ መንገድ የባህር በር ማግኘት ሳይሆን በኃይልና በጉልበት ለማግኘት የሚያደርገውን ጥረት አሁንም ከጠረጴዛው ላይ እንዳለና ሊያደርገው እንደሚችል የሚያመላክት ነው ፊልድ ማርሻሉ የተናገሩት። ትንሽ አስገራሚ የሚሆነውና ህገወጥ የሚሆነው እንደዚህ አይነት ጉዳይ በመንግስት ውስጥ ሐሳብ ሊኖር ይችላል። ለምሳሌ ባህር በር አብረን መጠቀም አለብን ወዘተርፈ የሚል ዲስኩር፣ እንዲህ አይነት አቲቲዩድ፣ እንዲህ አይነት ዝንባሌ በመንግስት አካባቢ ሊኖር ይችላል። ግን በፓርላማ ጸድቆ ተወስኖ የፖለቲካ ውሳኔ ሆኖ የመንግስት አቋም ሲሆን የሚቀበሉ ተቋማት ይኖራሉ። ትዕዛዝ የሚቀበሉ ተቋማት አንዱ ወታደር ነው። እንግዲህ በተለይ የሚሊተሪ ሶሉሽን ሲያስፈልግ ሁኔታው በጣም አደገኛ ሁኔታ ላይ ሲደርስ የፖለቲካ መፍትሄ ሳይታጣ ሲቀር ለሚሊተሪው ትዕዛዝ ይሰጠዋል። ሚሊተሪው ስታንድ ባይ ይሆናል ነው ተጠንቀቅ ይባላል። ከዛ በኋላ በተጠንቀቅ ስለመቆሙ ስለ ዝግጅቱ መግለጫ ሊሰጥ ይችላል። አሁን እኮ የዚህን የፊልድ ማርሻሉ ንግግር ስታይ እኮ እንደ አንድ ካቢኔ ውስጥ በዚህ ጉዳይ ሲያቦካ እንደቆየ አይነት ሰው እኮ ነው የምታየው ንግግሩ። ይሄ መንግስትና ይሄ ሚሊተሪ የሚባለው ነገር እንዴት እንደተደበላለቀ የሚያሳይ ነው። በጣም አሳፋሪ ነገር፣ አሳፋሪ መግለጫ። አሁን እሱ ጥሩ መስሎት ሊሆን ይችላል፣ ግን በጣም አሳፋሪ ነው መሳይ። በጣም አሳፋሪ ነገር ነው። የሚልከው መልእክት ራሱ የሚናገረው ነገር ደግሞ ያልታረሙ ናቸው። ይሄ ነው የኢትዮጵያን የባህር በር የሚያጎናጽፋት? ይሄ ነው በእውነት ከጎረቤት ሀገሮቻችን ጋር ጥሩ ግንኙነት ፈጥረን የኢትዮጵያ የባህር በር ጥያቄ እንዲፈታ የሚያደርገው ይህ አካሄድ ነው? ተመልከት። አሁን ዛሬ ጅቡቲ መግለጫ ወጣች። ሪፖርተር እንደዛ ዘግቧል። ጅቡቲ ምንድን ነው ያለችው? ኢትዮጵያ ወደብ መጠቀም የምትችለው የጎረቤቶቿን ህልውና ስታከብር ነው አለች። ይህ ስጋት ምንድነው? ዛሬ ለራሴ ብዬ መስማት አለብኝ። ወደዛ ያለው ዛቻ እኔ ጋር ነገ መምጣቱ አይቀርም። ይሄ ሰውዬ ትላንት ሶማሌላንድን፣ ከዛ ሶማሊያን፣ ዛሬ ደግሞ ኤርትራ ላይ የዛተ ነው። ምንም አይቀርልኝም እኮ ነው ጅቡቲ። ከዚህ በፊት የተሰጡ መግለጫዎች የኤርትራን ህልውና የሚጋፉ ነበሩ ነው። መከላከያ ሚኒስትሯም ሲናገሩ፣ ፊልድ ማርሻሉም ሲናገሩ ያ ለኔም አስፈርቶኛል ነው የሚለው። ይሄ ለኢትዮጵያውያን አይጠቅመንም። እኛ ኢትዮጵያውያን በብሔራዊ ጥቅማችን ላይ አንለያይም መሳይ። ብሔራዊ ጥቅሟ ኢትዮጵያ ተከብሮ እንዲኖር፣ ኢትዮጵያ የባህር አክሰስ እንዲኖራት ከአብይ በላይ እንፈልጋለን። እነሱ ይሄን አጀንዳ ሳያነሱት ወያኔዎች እና ኢህአዴግ ይሄንን ሳያነሳ ሲጮህ የነበረ ማህበረሰብ ነው። ዛሬ ይሄንን አካሄድ ያብይና አካሄድ እየተቃወመ ያለው በዚህ መንገድ አይደለም። ኢትዮጵያ የባህር በር ባለቤት የምትሆነው በሰላም ነው፣ በዲፕሎማሲ ነው። እና የዚህ ሰው ንግግር በጣም ጠባጫሪ ነው እና ዋናው ዓላማ ግን በእርግጥ ለኢትዮጵያ የባህር በር ለማጎናጸፍ ሳይሆን የውስጥ ግጭቶችን ወደ ውጭ ለመወርወር ነው። ይሄንን ነው ኢትዮጵያን መንቃት ያለብን። አሁን ሞቅ ሲል የደሞዝ ጥያቄ ተጋግሏል። አሁን ሐኪሙ ወጥሮ ይዟል፣ አለቀቃቸውም። አስተማሪው ይቀጥላል፣ ኑሮ ተንገብግቧል። አሁን ባጀቱን በኋላ እንመጣበታለን። ስናይ ካምናው ቀንሶ ነው የመጣው። ከባለፈው ዓመታት በሙሉ ቀንሷል። ምንዛሪውን ስናየው ማለት ነው ሪል ኢንካም የምንለውን ስናይ በከፍተኛ ሁኔታ ቀንሶ ነው ያለውና ተቋማት እየተሽመደመዱ ነው። ስለዚህ በተቻለ መጠን ይሄ ለባህር እየተዋጋን ነው ኢትዮጵያውያን ነን እያሉ ለመቀለድ ነው። አንዳንዱ ሰዎች አንዳንዱ መኮንኖችን ባክግራውንድ ያየህ እንደሆነ እኮ
አሁን ባለፈው አንድ ሰው ሲያሳይ አይቼ ጀነራል ባጫ ደበሌን ይሄ ባለፈ ታሪኩን ሲያሳይ ኢትዮጵያ ቅኝ ገዢ ነበረች ሲል የነበረ ሰው እኮ ኪነት ቀርቦ እዛ ላይ የኢትዮጵያ ቅኝ ገዢ የነበረች ናት ቅኝ ገዢ ነበረች ሲል የነበረ ሰው ነው ጀነራል ይሆን። እንደነዚህ አይነት ሰዎች ናቸውና እኔ ኢትዮጵያውያን በጥንቃቄ ልናየው ይገባል። ከወንድሞቻችን ኤርትራውያን ጋር ከወንድሞቻችን ጅቡቲ ከሶማሌ ከጎረቤት ሀገሮቻችን ጋር በሰላም ነው የዚህ ባህር ጉዳይ ሊፈታ የሚገባው ሚል አስተያየት ነው ያለኝ። መሳይ አንተ ጨምርበት። ገለታው ምናልባት የፊልድ ማርሻሉን ንግግር እስቲ እንስማው። ተቆራርጦ ተከታትፎ የቀረበ ነው። ሙሉውን እንግዲህ ከፓርላማ የቀረበውን ነገር ማግኘት የምንችል ይመስለኛል። ነገር ግን እስቲ ተቆራርጦ የመጣውንም ቢሆን ምን ለማለት ነው የተፈለገው ምንድነው ያሉትስ ፊልድ ማርሻሉ የሚለውን በተወሰነ ደረጃ እንስማ። ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት ወደ ኢንቴግሬሽን ወደ ጋራ ተጠቃሚነት ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙ ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ እንደዛ ሳይሆን በጋራ እኩልነት ነው በጋራ ተጠቃሚነት ነው። የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ገለታው እንግዲህ እንደተከታተልከው ነው። በጣም ጠንካራ ቃላትን ነው ፊልድ ማርሻሉ የተጠቀሙት። ቀደም ሲል ያልከው ነው ይሄን የፖለቲካው አመራሮቹ መናገር የሚገባቸው ወታደራዊ አመራሩ ሁሉ ጊዜ ነው ያው ፊልድ ማርሻሉ እንደ አንድ የሚሊተሪ አዛዥ ሳይሆኑ እንደ አንድ የብልጽግና ፓርቲ ምንድነው ባለስልጣን ሆነው ነው በተለያየ መልኩ ሲቀርቡ የነበሩትና ሚሊተሪውና ፖለቲካ ወይም የፓርቲው መስመር አልተለየም ተደበላልቆ ያለበት ሁኔታ ነው የሚስተዋለውና ሆነም ቀረም ምንም ይሁን ምን የፊልድ ማርሻሉ ንግግር ግን የሆነ ነገር እንዳለ የሚያሳይ ነው። ቀደም ሲል የተጠቀስኳል ይሄ ውስጥ ያለውን ትርምስ ውጫዊ ገጽታ በመስጠት አቅጣጫ ለማስቀየስ ነው የሚል ነገር ነው። በብዙዎችም ዘንድ እንደዚህ አይነቱ እምነት አለ። ግን የባህር ኃይል ህንጻው ተመርቋል አልቋል ነው የሰማነው። ዛጃን ሜዳ አካባቢ የሚሰራው እቺ ጣናኖች የምትባለው አባይ የምትባል መርከብ ተጓጉዛውን ሞጆ ነው የት እንደሆነ ደርሳለች። የሷ ነገር ራሱ ግርግሩ የሚገርም ነው። ይሄ አገዛዝ መሰረታዊ የሆኑ የኢትዮጵያን ችግሮች መፍታት የለም በእንደነዚህ አይነት ግርግሮች ሰው አይምሮ ተጨምድዶ ምንም ነገር ሌላ እንዳያስብ የሚሄድበት ርቀት እውነት እጅግ አድካሚና ሀገር እያጠፋ ያለ ነገር ነው። ለማንኛውም አንዳንድ እንቅስቃሴዎች አሉ፣ አንዳንድ ነገር ፍለጋዎች አሉ። ስለዚህ የሆነ ነገር ሊኖር እንደሚችል ኤርትራም ከዚህ አንፃር ጸጥ ብላ የምትቀመጥም አይደለችም። የሚመጣባትን ቀጣይ አደጋ በመረዳት ራሷንም ዝግጁ እያደረገች እንዳለ እንሰማለን። እንደው ገለታው ከዛ ባሻገር አብይ አህመድ ምን ያህል ርቀት ሊሄድ ይችላል? ጦርነት ቢከፍት ጦርነት የሚቋቋም ኢኮኖሚ የለውም። አጠገቡ ምናልባት ትንሽ ውርውር የሚሉ ሰዎች ካልሆነ በስተቀር አብዛኛው የኢትዮጵያ ሕዝብ ኢትዮጵያ ብሔራዊ ስጋት ከማንም በላይ አብይ አህመድ ነው። አብይ አህመድን ቤተ መንግስት አስቀምጠን እኛ የምንዋጋው ሌላ ጦርነት አይኖርም የሚል አቋም ላይ ሳይነጋገር የደረሰ እንደሆነ በብዙ መልኩ ማረጋገጫው አለ። ምን ሊያደርግ ነው? በእንደዚህ አይነት ኢኮኖሚ በእንደዚህ አይነት የህዝብ ድጋፍ ባጣበት ይህን ጦርነት እውነት ይገባበታል ብለህ ትጠብቃለህ? አንዳንድ ጊዜ የፖለቲካ ሰዎች እንደዚህ ይላሉ አይደለም? ማይተነበይ ይሆንና ማይጨበጥ እጅና እግር የሌለው ሆኖ ሲያዩት አንፕሬዲክቴብል ነው ይላሉና ሊያስገባ የሚችል እድል ብዙ አለ። ስለ እድል ነው እንግዲህ አይደለም ማውራት ያለብን መሳይ። እድሎች ግን አሉ፣ ሰፊ እድሎች አሉ። አሁን ያለው የመጀመሪያው ደረጃ ይሄ ቃላት ውርወራው ምክንያት ፈጠራው ለምሳሌ የኤርትራ ጦር ኢትዮጵያ ምድር ውስጥ ገብቷል የሚለው አሁን ከዚህ በፊት ተነስቷል። እንደዚህ አይነት ነገር የማናቸው አምባሳደር ዲና ናቸው አይደለም እሳቸው ራሳቸው መግለጫ ሰጥተዋል። ስለዚህ ኢትዮጵያ ምን ይሰራል መውጣት አለበት አሁን ባለፈው
እነዚህ ቁስቆሳዎች አሁን የፊልድ ማርሻሉ ንግግር ምናምን ስናይ ዱብ እያሉ ነው ማለት ነው። ስለዚህ እድል አለ ማለት ነው። ግን ያልከው ትልቅ ነገር አለ መሳይ። ይሄ ጦርነት ቢነሳ ጠመንጃ የሚያቀብለን ላናጣ እንችላለን። ምክንያቱም ቀጣናው የብጥብጥ እንዲሆን ኢትዮጵያ እንድትዳከም የሚፈልጉ ኃይሎች አሉ። ያቀብሉ ይችላሉ ከወዲያ ከቀይ ባህር ማዶ። ግን በዚህ ተላልቀን የምናተርፈው ነገር ምንድነው? በመጨረሻው የሚለው ነገር ኪሳራ ነው። እንግዲህ ያለንን አሁን ዛሬ ወጣች የተባለች በጀትም እንደገና ወደዛ ሊያዞሯት ነው። እቺም በስታ ማለት ነው። ለጦርነት ሊያዞሯት ነው ማለት ነው መሳይ። ስለዚህ ኢትዮጵያውያን ይህንን መቃወም አለብን። ይህንን ሲቃወሙ ባለፈው ጊዜ የኢትዮጵያ መንግስት የአብይ አህመድ ከኤምኦዩ ከሶማሌላንድ ጋር ሲስማማ ሊያከስረን ነው የሰውዬ። ይኸው በዓለም ደረጃ እንደዛ በኢትዮጵያ በዲፕሎማሲ ተመታጣቅ ዓለም ሁሉ ተባብሮ ፋይል አረገብን። ጸጥታው ምክር ቤት ተቀመጠብን። ዲፕሎማሲያችን ክብራችን ነው የተጎዳው። ያን ጊዜ የተቃወሙ ሰዎች ኢትዮጵያን ሴኩሪቲ፣ የኢትዮጵያን ደህንነት፣ የኢትዮጵያን ብሔራዊ ጥቅም ያስቀደሙ ነበሩ። ግን በመንግስት ሚዲያ ታስታውሳለህ እነዚህ ሰዎች እንደው ቢያንስ በሀገራዊ ጉዳይ እንኳን እንደው ማይስማሙ ኢትዮጵያ ባህር በር ስታገኝ የሚከፋቸው ተባለ። አመት አልሄደም ዘጫል ይዞን ነው ገደል የገባው። ወደ ሶማሊያም ሄዶ እንደዚሁ በግብጽ በኩል ከግብጽ ጋር ዋጋ ነው ብሎ እንደውም መሳሪያ ሁሉ ተሰበሰበ ተብሏል። ያንጫጭቶን ነው የተመለሰው። አሁን ከኤርትራ ጋር ደግሞ እንደዚህ አይነት ነገር ጀምሯል። በዚህ ጊዜ የሚቃወሙ የዚህን መንግስት አቅጣጫ የሚቃወሙ እነሱ የኢትዮጵያን ብሔራዊ ጥቅም የሚጠብቁ ዘበኞች ናቸው። እኛ ከዛ ጎን ነው የምንቃወመው። ይሄንን ከቤታችን ያለ በጥባጭ ሪጅኑን የሚጠብቅ ሰው ሃይ ማለት ነው የኢትዮጵያን ብሔራዊ ጥቅም መጠበቅ ማለት ብዬ እኔ አምናለሁ በጽናት መሳይ። ስለዚህ አሁንም ጦርነት ውስጥ ሊከተን የሚችልበት እድል ሰፊ ነው። ይሄንን የሚሊተሪ ሰው መሆን የለብንም መሳይ። የሚሊተሪ ሰዎች ደግሞ በቋንቋቸው ይግለጹት እነሱ። ግን ያለው ዱብ ወደዛ ወደ ጦርነት የመግባት እድሉ ሰፊ ነው እና መጠንቀቅ አለብን የሚል ነገር ማስተላለፍ ያለብን ነው የሚመስለኝ። ገለታው እንግዲህ የኤርትራ መንግስት ምላሽ እስካሁን ለፊልድ ማርሻሉ ለተናገሩት ምናልባት ይህን ፕሮግራም እስከሰራንበት ጊዜ ድረስ አላየንም። የኤርትራ ማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀልንም ትዊተር ብዙ ጊዜ በትዊተር ነው መልስ የሚሰጡትና የኤክስ ገጻቸው ማለት ነው። ያንን ለመከታተል ሞክሬ ነበር። እስከዚህ ሰዓት ድረስ ምንም የጻፉት ነገር የለም። ዳግም መፈተሽ ካለብን እንመለከተዋለን። ግን ይፋዊ በሆነ መልኩ ለዚህ ኤርትራ እስካሁን ምላሽ አልሰጠችም። ፊልድ ማርሻሉ የተናገሩት ምናልባት ባለፈው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ምንም የተለየ ነገር የለም ያው ነገሮች እንደነበሩ ምንም የቃላት ጡዘት ወይም ጦርነት በማላችን የለም። አንዳንድ የቀድሞ ባለስልጣናት አንዳንድ ሰዎች በግላቸው የተናገሩት ሊኖር ይችላል እንጂ በሁለቱ ሀገራት መሃል ምንም የቃላት ጦርነት የለም የሚል ነገሮችን እንደው ዝም ብሎ ሽምጥጥ አድርጎ የመካድ የሚመስል ነገር ነው ዶክተር ጌዲዮን ጢሞቴዎስ ያነሳው። እንግዲህ አሁን ፊልድ ማርሻሉ በይፋ ተናግረዋል። አሁን ደግሞ መጥተው ምን ሊሉ ይሆን? አይ ፊልድ ማርሻሉ የፖለቲካ ሰው አይደሉም የሚሊተሪ ናቸውና አይመለከታቸውም በማይመለከታቸው ነው የገቡት የሚል ነገር መጥቶ ጌዲዮን ጢሞቴዎስ ሲነግረን ከሆነ እናያለን። በተረፈ ግን ይሄ ይፋ የሆነ የመንግስት አቋም መሆኑን አሁን ለመሸሽ ቢሞክሩም የማይሸሹት እየሆነ እየመጣ ነውና ምን እንደፈለጉ ምን እንዳሰቡ የተረዳን በግልጽ እያወቅን የመጣን ይመስልናል። ገለታው ወደ ሌላኛው ርዕስ እሄዳለሁ የምጨምረው ከሌለም እንግዲህ ቀደም ሲል አልጠቀስኩትም ያላነሳሁት ነገር ግን ዛሬ በስፋት ከመወያ ሆነው ከዋሉት ጉዳዮች አንዱ የአሜሪካው አምባሳደር ኤርቪን ማሲንጋ ባለፈው በኤምባሲው በኩል ወጣ ስለተባለው መግለጫ ማብራሪያ የሰጡበት ሁኔታ እንዳለ ነው የሰማነው። በዚህም ባለፈው የድሮን ጥቃት አገዛዙ በዜጎች ላይ እየወሰደውን ያለውን የድሮን ጥቃት በአስቸኳይ እንዲያቆም የሚል ነገር የተካተተበት መግለጫ ወዲያውኑ በአንድ ሰዓት ባልሞላ ጊዜ ውስጥ ተገልብጦ ያ እንዳለ አረፍተ ነገር በመውጣት ለስለስ ያለው መግለጫ መውጣቱ የሚታወስ ነው። ያንን ተከትሎ አሜሪካም ኤምባሲው ምንም ያሉት ነገር አልነበረም። እንግዲህ ይሄ ከሆነ አንድ ወር አካባቢ ሊሆን ነው ወይ 3 ሳምንታት መግለጫውን በተመለከተ አምባሳደሩ ተናግሯል አሉ። ስህተት ነው፣ በዛ መልኩ የወጣበት መንገድ ስህተት ነው፣ ስቴትመንቱ ወይም ደግሞ ትክክለኛው ታርሞ የወጣው ነው የሚል ነገር አንስተዋል። አሜሪካ አፈገፈገች፣ ሸሸች ወይስ ምንድነው የተፈጠረው የሚለው
በእርግጥ ማነጋጋሪ ነው። ክስተቱ አለ፣ የድሮን ጥቃቱ አለ፣ በየጊዜው የሚገለጽ ነው። በመገናኛ ብዙሃን በዓለም አቀፍ ተቋማት ጭምር ሽፋን የተሰጠው ጉዳይ ነው። ስለዚህ ጉዳዩ መኖሩን ከአሜሪካ በላይ ሌሎቹ ሊያውቁ ይችላሉ ብሎ መገመት አይቻልም። ስለዚህ ክስተቱ ካለ ለምንድን ነው አሜሪካ በዚህ ደረጃ ማስተባበልና የመጀመሪያው መግለጫ በስህተት ነው የወጣው ለማለት እንደፈለገች ግራ የሚያጋባ ጉዳይ ነው። በተረፈ ፋኖም ሆነ የኦሮሞ ነጻነት ሰራዊት የሰጡትን መልስ ወይም ደግሞ መግለጫ ተመልክቻለሁ። ጥሩ ነው። በእርግጥ ረዘም ያለና በርካታ ቅድመ ሁኔታዎች የቀረቡበት ምላሽ ቢሰጡም ግን ምላሽ መስጠታቸው በራሱ አዎንታዊ እርምጃ ሆኖ አግኝቼዋለሁ ብለዋል የኤርቪን ማሲንጋ የአሜሪካ አምባሳደር በኢትዮጵያ። እንዴት አየው ገለታው? በመጀመሪያ ኦፊሻል ፔጁ ላይ ይሄ የተናገሩት ነገር የለም፣ አልወጣም እና እንግዲህ አንድ ሚዲያ ዘግቦት ከዛ በኋላ ሌሎች እየተቀባበሉት እንደሆነ ነው የሚታየው እና እውነት ነው ወይ የሚለው መጣራት አለበት። በድምጻቸው በቪዲዮ ብናየው የበለጠ ጥሩ ይሆናል። አንዳንድ ጊዜ እንደዚህ ይወጣና አንድ ሚዲያ ያወጣውና የተቀባበለው እውነት ላይሆን ይችላል የሚል ስጋት አለኝ መጀመሪያው። ሁለተኛው ይህን ተናግረው ከሆነ እንበል እንግዲህ ኢፍ ብለን እንሄድና እውነት ከሆነ ዜናው ግን ብዙ ችግር አለበት። በተለይ እንደ ኤምባሲ የትልቅ ሀገር ኤምባሲ ነውና ፎርማል መሆን አለበት ሁሉ ነገር። ይሄ ስህተት ከሆነ የተፈጠረው እዛው ፔጃቸው ላይ ስህተቱን መግለጽ አለባቸው። በተለይ ተጠያቂነት እዚህ ሀገር በጣም አለ እንደምታውቀው። ይቅርታ ለማለትም ቅርብ ናቸው። በዚህ መንገድ የተሳሳተ ነገር ነው ብሎ ምክንያቱን አሳማኝ ምክንያቱ እዛው ላይ መለጠፍ አለበት እና ይሄ እስካሁን አልሆነም እና ይገርመኛል። የዚህ መግለጫ ሚስጥር በጣም ይገርመኛል እና ግን ለምሳሌ አሁን አሉ ከተባለው ውስጥ ያስገረመኝ ኤዲት ሳይደረግ መጀመሪያ ጽፈውታል ማለት እኮ ነው። መጀመሪያ ጽፈውት ተስማምተውበት ይሄ ድሮን ይቁም ካሉ በኋላ እንደገና የፖለቲካ ምንድነው ትክክለኛነት ታክሎበት ዲፕሎማሲያዊ የሆነ ቋንቋ በዛ መገለጽ አለበት ከመንግስት ጋር እንዳያጣላን ብለው ነው ማለት ነው። ስለዚህ ያማ ላይ አውቀውታል። ብቻ ይሄንን የድሮን ድብደባውን አክኖሎጂ አድርገዋል ማለት እኮ ነው። በውስጥ በላይ በቋንቋ ሲናገሩ በዲፕሎማሲ የታሸ ቋንቋ ሊሆን ይችላል። ግን እውነቱ መጀመሪያ ያ ድራፍት ያደረጉት እንደሆነ እኮ አሁንም ቢሆን መረዳት እንችላለን እኛ ኢትዮጵያውያን። እና ይሄን እንደዚህ የሚያምታታ ነገር ከዛ ኤምባሲ ውስጥ እንዴት እንደወጣ እስካሁን ሊገባኝ አልቻለም። አይ ቲንክ መጠየቅ አለባቸው። ኤምባሲው መጠየቅ አለበት። ግልጽ የሆነ መግለጫ መጻፍ መቻል አለበት እዛ ፔጁ ላይ ብዬ አስባለሁ መሳይ። ምክንያቱም እዚህ ሀገር ተጠያቂነት እንዳለ አለና ማብራሪያ ማስቀመጥ መቻል አለባቸው። ይሄ በድምጽ ተናገሩ የተባለውን ክሊክ ሳደርገው ድምጹም አይሰማም፣ ፎቶቸው ብቻ ነው ያለው እና እኔ እንደዚህ ነው ያየሁት መሳይ። ገለታው ምናልባት ይህንን መረጃ ያወጣው ሚዲያም በእርግጥ ብዙ ከአቋም አንጻር በተለያየ መልኩ ክፍተቶች ቢኖሩበትም ነገር ግን በዚህ ደረጃ የተሳሳተ መረጃ ደግሞ ያልተባለ ነገር የሚያወጣ ሚዲያ አይደለም። ሚዲያው በዚህ አንጻር ብዙ ጠንካራ ጎኖች ያሉት ሚዲያ ነው። ከታማኒነትም ጋር ሲታይ በተወሰነ ደረጃ የተሻለ ከሚባሉት ውስጥ የሚመደብ ነው። ነገር ግን አጠቃላይ አቋሙ ብዙ ክፍተቶች እንዳሉት ከአቋም አንጻር ነው የሚታወቅ ነው። ለማንኛውም አምባሳደሩ ማለታቸውን በተለያዩ መገናኛ ብዙሃንም በስፋት እየወጣ ነው ያለው። ይህን ርዕሰ ጉዳይ አንስተን ቀደም ሲል እናንተ በስልክ ባወራንበት ጊዜ የኢትዮጵያ መገናኛ ብዙሃን በተለይ አብይ አህመድ ልሳን የሆኑት ሚዲያዎች ቀድሞ ያወጡ ነበር፣ እንዲህ አይነት ነገር ካገኙ ይረባረቡ ነበር የሚል ነገር አንስተ ቀድሞ ስለዚህ ጉዳይ አንስተው ስለማያውቁ አሁን ከየት መጣ ብለው ሊናገሩ ይችላሉ የሚል መከራከሪያም አንስቼልህ ነበረ። ለማንኛውም ያልኮም ሊያስኬድ ይችላል። በቅርቡ ኤርቪን ማሲንጋ ስለ ኢትዮጵያ የባህር በር ባለቤትነት ጉዳይ ዓለም አቀፍ ስምምነቱን ዓለም አቀፍ ምንድነው ያለውን ሁኔታ ከህግ አንጻር ያለውን ሁኔታ ከዚህ በፊት የተባለውን መልሰው የደገሙበትን ቃለ መጠይቃቸውን እንደ ተአምር ልክ አሜሪካ ከኢትዮጵያ ጎን እንደተሰለፈች አድርገው የአብይ አህመድ ሚዲያዎች በሰፊው ያራገቡበት ሁኔታ ስናይ ከአሜሪካ ትንሽ ነገር ከተተነፈሰች ግንባር ዜና አድርገው ሁሉንም ነገር ከዚህ አንጻር ቃኝተው የሚያቀርቡበት ሁኔታ ይፈጠር ነበር ያልከው የሚያስኬድ ነው። ግን ሁኔታውን እንዳልከው ማጣራቱም የሚያስፈልግ ነው። አሜሪካ ስህተት ነው ልትል የምትችልበት ሁኔታ የአሜሪካ ዲፕሎማሲስ በዚህ ደረጃ እንዲህ አይነት ስህተቶችን እንዴት ሊሰራ ይችላል? እሳቸው ያሉት አድሚኒስትሬቲቭ ኢረር አሉ።
በአስተዳደር በኩል ሲወጣ ምናልባት በኤምባሲው አስተዳደር በኩል መግለጫው የታይፕ ስህተት ነው፣ የሀሳብ ግድፈት ነው ወይስ አንድ ግለሰብ የጻፈውን በኤምባሲው ስም ወጥቶ ነው? ይሄ በጣም አጠራጣሪ አጠያያቂ ነው። በዚህ መልኩ አሜሪካ መግለጽ የለባትም፣ ትዝብት ላይ መውደቅ የለባትም። ነገ ከነገ ወዲያ ተጠያቂነት አለ። እንዲህ አይነቱ ነገር ሲፈጸም እዚህ አሜሪካ ኢትዮጵያውያን አሉ ዜግነት በአሜሪካ ደረጃ ዜግነት ወስደው ትልቅ ተጽዕኖ መፍጠር የሚችሉ ይሄ ጉዳይ ለሴኔትም ሆነ ለኮንግረስ ምስክርነት እንዲቀርብ ሊያደርጉ ይችላሉ። አምባሳደሩ ተጠያቂ ናቸው። በወቅቱ የነበሩት የውጭ ጉዳይ ሚኒስትር ተጠያቂ ናቸው። እንዲህ አይነት የተሳሳተ ነገር የአሜሪካን ዲፕሎማሲ ጥላሸት የሚቀባ ነገር መደረግ የለበትም በሚልም ነገ ከተጠያቂነት የሚያመልጡ አይደሉም። እንደ አብይ አህመድ አገዛዝ የፈለጉትን የሚናገሩ የፈለጉትን የሚያወጡ በየቀኑ እየቀጠፉ እየዋሹ የሚኖሩበት ሁኔታ አይደለም እዚህ ያለው። ሁሉ ነገር ተጠያቂነት ባለው ሁኔታ የሚካሄድ ነውና ተናግረውም ከሆነ አድርገውትም ከሆነ እንዳልከው ማብራሪያ ያስፈልገዋል። ከሆነ ደግሞ ለአሜሪካ ትልቅ ውርደት ነው ማለት የሚቻል ይመስለኛል። ገለታው ትክክል ነው። ይሄ ዲፕሎማሲ ኪሳራን ያመጣል በአሜሪካ ራሷ ላይ በኢትዮጵያ እና በአሜሪካ ግንኙነት ውስጥ ችግር። አሁን እኮ ጉዳዩ በደንብ ጥርት ስላለ እኛንም ስፔኩሌሽን ውስጥ ከተተን እኮ እንደዚህ ለማለት ነው የሚል እኮ ትንተና ውስጥ ገባን እኮ መሳይ። እና ይሄን የማጥራት ኃላፊነት አለበት ኤምባሲው። በግልጽ ስህተት ከሆነ ስህተቱ ይሄንን ይመስላል፣ ይሄ ቃላት የተሰነቀረው በዚህ መንገድ ነው። አሁን እነሱም የተቸገሩት የቃላት ችግር አይደለም፣ የኮንሴፕት ነው። ትልቅ የወንጀል ጉዳይ ነው። የኢትዮጵያ መንግስት ድሮን ጥቃት ፈጽሞ አላፈጸመም የሚል ትልቅ እንትን ነው የተሰረዘው። ስለዚህ አሁንም ቢሆን ዝም ብሎ ጋዜጠኛውም የፖለቲካ ሰውም ስፔኩሌት እንዲያደርግ እንደዚህ አስበው ነው እንደዚህ እንዲህ ነው የሚል በር መክፈት የለበትም ኤምባሲው። ስለዚህ አንድ መግለጫ ነገር ቢያወጣ ወይም አምባሳደሩ ተናግረውም ከሆነ ያ ቅጂ ወጥቶ ኤምባሲው ፔጅ ላይ ከተለጠፈ እናርፋለን፣ አቋሙን እናውቀዋለን ማለት ነው። የፈለጉትን አቋም የመያዝ መብታቸው ነው። ግን ማወቅ ግን ደግሞ አለብን። ኢትዮጵያውያንም አሜሪካውያንም የማወቅ መብት አላቸው የኤምባሲውን አቋም። ገለታው እንዳልከው ነው እንግዲህ እንጠብቃለን። በዚህ አንጻር ግልጽ የሆነ ነገር እንደሚመጣ ወደ ሌላኛው ርዕስ ጉዳይ እንሄዳለን። የኢትዮጵያ የጤና ባለሙያዎች የስራ ማቆም አድማ አሁንም እንደቀጠለ ነው። ሰሞኑን የታሰሩ አንዳንድ የጤና ባለሙያዎች፣ ዶክተሮች፣ ሲኒየር ሐኪሞች እየተፈቱ መሆናቸውን ተከትሎ ምናልባት የስራ ማቆም አድማው ለተወሰነ ጊዜ ጋብ ይላል የሚል ነገር ተነስቶ ነበር። ግን የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ አመራር አባላትን አነጋግረን አድማው ባለበት የሚቀጥል እንደሆነ ነው የገለጹት። ምክንያቱም እስካሁን ሁሉም ተፈተው ያለቁበት ሁኔታ አይደለም ያለው። ከዚህ በተጨማሪ ዋናው የመፈታታቸው ጉዳይ አይደለም። ዋናው መሰረታዊ የሆነ ጥያቄ፣ አንገብጋቢ የሆነ ጥያቄ ወደ ኋላ ማንመለስበት የማንመለሰው ወይ ሌላ ነገር ሆኖ ሳይሆን የማይሆን ነው መመለሱ እኛን ሳይሆን ከምንም በላይ ሀገርን ይጎዳል በሚል ያነሷቸው ነገሮች በተወሰነ ደረጃ መልስ ማግኘት አለባቸው የሚል ነው። ግን እስካሁንም አገዛዙ በእብሪትና በትዕቢት የቀጠለበት ሁኔታ ነው ያለው። በሚቀጥለው ሳምንት አብይ አህመድ የጤና ባለሙያዎችን የሚሰበስብበት መድረክ እንደሚኖር ተገልጾ ነበር። ነገር ግን የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ በዚህ አብይ በጠራው መድረክ ላይ እንደማይገኝ አስታውቋል። የማይገኝበት በሁለት ምክንያቶች ነው። መጀመሪያ ግብዣው ሲደረግ 50 አባላት እንዲገኙ ነበረ የተጋበዙት። ነገር ግን ኋላ ላይ ቁጥሩ ተቀየረና ወደ 2 ብቻ እንዲወርድ ነው የተደረገው። ይሄ ለምን ይሆናል የሚልም ቅሬታ አለ። ቀድሞውኑ ደግሞ ይሄ መድረክ ምንም እርባና ያለው አይደለም፣ ምንም የሚመጣ ነገር የለም። ራሱ መድረኩ ሲዘጋጅ የብልጽግና ደጋፊ የሆኑ የጤና ባለሙያዎች ከጉዳዩ ጋር ብዙ ርቀት ያላቸው ምናልባትም የጤና ባለሙያም ላይ ሆኑ ይችላሉ፣ እነሱ የተጠሩበት መድረክ ነው። እንደ ምንድነው ድራማ የሚቆጠር ባለፈው አዳነች አቤቤ እንዳደረገችው እኛ ደሞዝ አንፈልግም የሚሉ የጤና ባለሙያዎች በጣም አስቂኝ በሆነ መልኩ ነው ያ መድረክ የተከናወነውና የዛ ተመሳሳይ የዛ ግልባጭ መድረክ ነው። ምናልባትም አብይ አህመድን ለማወደስና ለማመስገን የተዘጋጀ መድረክ ነውና በዛ መድረክ ላይ በመገኘት ታሪካችንንም ስማችንንም አናበላሽም የሚል አቋም ይዘው ነው የማይገኙትና አብይ አህመድ ተከታታይ መድረኮችን እያደረገ ነው። ወደሱ መጣለው። እንዴት አየው ግን አቋማቸውን? አንገኝም ብለዋል። አብይ አህመድ እንደለመደው ያው ሰሞኑን እንደሚያደርገውም ይሄ አጉራ ዘለል ንግግር፣ መደዴ የሆነ ንግግር በተከታታይ እያሰማ እንዲያለውና ያንን
ሊነግራቸው ባለፈው እንዳለው ባለፈው በብሽቀት እንደተናገረው እናንተ ሆድ እንጂ ህሊና የላችሁም አይነት መገለጫ የሰጠበትን ሁኔታ በሰፊው ሊነግራቸውና ከፍ ዝቅ አድርጎ ሊያዋርዳቸው ሊዘልፋቸው ካልሆነ በስተቀር ለውጥ የሚያመጣ መድረክ ነው ተብሎ የሚጠበቅ አይደለም። ውሳኔያቸው ተገቢ ነው የሚል አቋም ነው ያለኝ በግሌ። የምደግፋለሁኝ ብዙ ሰው የሚደግፍ ይመስለኛል። እዛ ሰው ጋር ደርሶ ተጠግኖ የሚመለስ አላየንም። ተሰብሮ ነው የሚመለሰው። በንግግሩ ይሰበራል። ኢሞሽናሊም የሚጎዳ ነገር ነው የሚናገረው። ነጋዴን ሰብስቦ 60% ችግር አለባችሁ ይባላል እንዴ? 60% ማጆሪቲ እኮ ችግር ውስጥ ከገባ እኮ አንድ ሀገር ውስጥ እኮ አለቀ እኮ። አንዳንድ እንደው ለንግግር ነው አንዳንድ በመካከላችሁ ያሉ ሊባል ይችል ይሆናል። ካላችሁት እናንተው 60% መጥፎ ናችሁ የሚል ይሄ እኮ የንግግር ላፊም አይደለም ምንም አይደለም እኮ ወንጀል ነው። it's a crime. ዲሞክራሲ is all about majority. ትልቁ ነገር እኮ በዲሞክራሲ እንትን ውስጥ ጽንሰ ሐሳብ ውስጥ ማጆሪቲ ነው። አብዛኛው ሰው ካልፈለገው እኮ ሐሳቡ ትክክል ባይሆንም እኮ ይጸድቃል በዲሞክራሲ አሰራር ውስጥ። እና እንደዚህ ህዝብን ማጆሪቲውን የሚሳደብ ሰው ሐኪሙንም ነገ ሌላ ነገር ሊያሽረው ነው የሚጠራውና ይሄ አለመሄዳቸው ትክክል ነው። አንዱ ይሄ ነው። ሁለተኛ ቀድሞ ምንድን ስብሰባ ያስፈልጋል? ጥያቄው ግልጽ ነው። የሚፈታበትን መንገድ መፈለግ ነው አንድ ሰው ያለበት እንጂ ምን ስብሰባ ያስፈልገዋል? ደሞዝ ጭማሪ ምን ስብሰባ ያስፈልገዋል? እስቲ እንሰብሰብና ደሞዛችሁን እንመካከር ይባላል እንዴ? በደሞዛቸውን ባለፈው እንደገና እያጠናሁ ነበር። አሁን ወደ ኋላ እየመረመርኩና አፄ ኃይለ ሥላሴ ጊዜ አፄ ኃይለ ሥላሴ $800 ነበር የሚከፍሉት። ያን ጊዜ 800 ብር $1 አልነበረም። አንድ የኢትዮጵያ ብር $1 ነበር መሳይ። እና ሐኪም 800 ብር አካባቢ ያገኝ ነበር። $800 ማለት ለውጥ መጣ ሲባል ደርግ ሲመጣ ወደ 2.07 ሲሆን 470 አካባቢ ዶላር 980 ብር ነበር አሉ የሚያገኙት። አሁን ሳጣራ ወደ 470 አካባቢ ነው ደርግ ይከፍል የነበረው። ኢህአዴግ መለስ ትንሽ አሽቆለቆለው ወደ 300 ምናምን ወረደ። እስከ ኃይለ ማርያም ድረስ ያቺ 300 ተንጠልጥላ ቆየች። እንግዲህ ተመልከተው ከ800 ብር 470 ከ400 300 ወረደ። አብይ አህመድ $59 ነው የሚከፍለው። 8000 ብር አይደለም የሚቀጥሩት። አሁን ይሄ ጠቅላላ ሐኪም በዛሬው ምንዛሬ ስናካፍለው 59.7 ነው የሚመጣው። $134 ምናምን ስናካፍለው እንዴ! ይሄ እኮ በዓለም ላይ እኮ አልታየም እንደዚህ አይነት። ባለፉት 50 ዓመታት የሐኪሙ ደሞዝ እንዴት ነው? የሐኪሙ ብቻ እኮ አይደለም፣ ሲቪል ሰራተኛው እንደዚህ ነው የሆነው ደሞዙ። አስተማሪውንም ብታየው፣ የግብርና ሰራተኛውንም ብታየው፣ የሲቪል ሰርቪስ ሰራተኛ በሙሉ እንደዚህ ቁልቁል ለምን ሄደ? የለም በዓለም ላይ እኮ መሳይ። አሁን ብዙ ሐኪሞቹ ደሞዛቸውን ሲያወዳድሩ ያየሁት ከጎረቤት ሀገር ከኬንያ ጋር ያወዳድራሉ፣ ከጋና ጋር ያወዳድራሉ፣ ከናይጄሪያ ጋር ያወዳድራሉ። እውነት ነው እሱ መወዳደራለ። አረ ከአፄ ኃይለ ሥላሴ ከደርግ ጋር ያወዳድሩት እንጂ ደግሞ እንዴት ሰው እያደገ ይሄዳል እንጂ እንደዚህ በዚህ ደረጃ ሲቀንሳል ወይ ደግሞ ባለበት መሄድም እኮ አለማደግ ነው ተብሎ ነው የሚጮኸው። $59 ይዘው እነዚህ ሰዎች ምን ይሆኑ? በአፄ ኃይለ ሥላሴ ጊዜ መኪና ሁሉ ይሰጥ ነበር መሳይ፣ በእንትን ቀስ እያላችሁ ክፈሉ እየተባለ ለዶክተር። ያንን ጥያቄ ነው መልሰው አብይን የጠየቁት ዛሬ። የዛሬው አብይ ንጉሳዊ ስርዓቱ አበቃለት ዲሞክራሲ መጥቷል የሚል ሰውዬ ይሄንን ጥያቄ እንዴት አድርጎ የዚህ የትራንስፖርት ጥያቄ እንዴት እንደመለሰው አሁን አንደግመው። መቼም ባለፈው አንስተነዋል መሰለኝ። በየመኪናችሁ በየደጃችሁ ለማቆም ነው ወይ የምትፈልጉት እያለ የሚቀልድባቸው ሰው ነው የተነሳው ለሰርጅኖቹ። ስለዚህ ይሄ ጉዳይ መሳይ የዚህ የሐኪሙ ጉዳይ ሪሊ መነሳት አለበት። በመጨረሻ ግን እነሱ ያንሱ፣ ልክ ይሄን ደሞዝ ጥያቄ ማንስተው የጥቅማ ጥቅም ጥያቄ አንስተው ያንሱ። እኛ ግን እንደ ሀገር እንደው ይችን ብቻ ልጨምርና ደግሞ አንተ ታክልበታለህ መሳይ። እኔ ተቋማትን እንደ ሰው የሚታዩኝ እንደ ሰው። ለምሳሌ ሕክምና ተቋም ሲባል አንድ ሰው፣ ትምህርት ተቋም አንድ ሰው። ምክንያቱም ተክለ ሰውነታቸው ምንድነው የሚባል አይደል? ይሄ ሌጋል ፐርሰናሊቲ የሚባል ነገር አለ፣ ህጋዊ ሰውነት። እንደ ሰው ነው ውስጥ ይሄንን ሕክምና ተቋማችን ምንድነው የሆነው? ይሄ ተቋም ከፍተ የሀገሪቱን ህመም ነው የተሸከመው መሰለኝ። የሀገሪቱ ህመም ኑሮው የተጎሳቆለበት ህዝብ የት ነው የሚሄደው? የተራበ ህዝብ በሽተኛ ነው የሚሆነው። ረሃብ በሽታን ያመጣል። ጦርነት ውስጥ ያለ ህዝብ
የት ነው የሚሄደው? የተመታ በጥይት የቆሰለ የተፈናቀለ የት ነው የሚሄደው? የተፈናቀለ በሽተኛ ነው የሚሆነው። ለበሽታ ይጋለጣል አብሮ ሲኖር መቼ። በኑሮ ናላው የዞረ ሰው ስነልቦናው የተዛባበት ሰው የት ነው የሚሄደው? እዚህ ተቋም ነው የሚሄደውና ከፍተኛ በርደን ያለበት ሰው ነው። አሁን በዚህ ሰዓት የኢትዮጵያን ዕዳ የኢትዮጵያን መከራ ሁሉ የተሸከመ ተቋም ነው ጤናው። እዚህ ውስጥ ያሉ ሐኪሞች መሳይ መከራ እያዩ ነው ያሉት። እነዚህ ሐኪሞች በ$59 ኑሮ ሰማይ በደረሰበት ዘመን እኮ ነው ደግሞ በድሮ በ$400 እኮ ዛሬ ኑሩ ማለትም እኮ ወንጀል እኮ ነው። 59 ምናምን የሚባለው ነገርማ ምን እንደሆነ ራሱ ቁጥሩን መጥራታችን በ$400 ኑሩን ብትላቸው እንኳን ወንጀል ነው የሚሆነው። ስለዚህ እነዚህ ወገኖች ጥያቄ የኢትዮጵያን ሁላችንም ይሄ ተቋም ተጎድቷል። በጣም የችግራችን ሁሉ ተሸክሞ ነው ያለውና ልናግዛቸው ይገባል ለማለት ነው። መሳይ ልንደግፋቸው ይገባል ለማለት ነው። ገለታው እንግዲህ የኢትዮጵያ ጤና ባለሙያዎች ንቅናቄ ቦርድ ለአንከር ሚዲያ የሰጠው መግለጫ አለ። በመግለጫው ላይ ጥያቄዎቻችን መቼም ሳይመለስ ወደ ኋላ የምንልበት ነገር የለም። መረር ያሉ በቀጣይ የምንወስዳቸው እርምጃዎች አሉ። የጤና ባለሙያውም አጠቃላይ ማህበረሰቡም ተዘጋጅቶ እንዲጠብቅ ነው ጥሪ ያደረጉት። አብይ አህመድ ቅስማቸውን ለመስበር በተለያየ መልኩ ሙከራ እያደረገ ይገኛል። እንዲህ አይነቱ መድረክ ቀደም ሲል አንተም ምንም እንዳልነው ብዙዎችም እንደሚያምኑት አብይ አህመድ የራሱ የሆነ እንደ ሾው ነው የሚያየው። ምንም አይነት ተጠያቂነት በሌለበት ኢትዮጵያ ውስጥ እንዲህ አይነት ሰው መፈጠሩ በራሱ እጅግ የሚያሳፍር እንደ ሀገር በነገራችን ላይ ሀገር ነው ያዘው ሀገር ነው እጁ ላይ ያለችው እንዲሁ በቀላሉ እያየን አይደለም። እንደፈለገ ሲፈነጭና እንደፈለገ በደምና በአጥንት ላለፉት ሺህ ዓመታት ኢትዮጵያን ጠብቀው ያቆዩአትን ሀገር ይሄ አንድ ግለሰብ መጥቶ እንዲ መጫወቻ ሲያረጋት እውነት ይሄ ትውልድ መቼም ቢሆን ይቅር የማይባል ኃላፊነቱን ያልተወጣበት እዳን ያለበት በዚህ ሰውዬ ምክንያት ይህን ሰውዬ ማንሳት አቅቶን ስንት ሀገር ተበላሸኮ እውነት ለመናገር እንደዚህ አይነት ዘመን ለኢትዮጵያ መጥቶ አቅም። ለማንኛውም ገለታው ሰሞኑን የተለያዩ የህብረተሰብ ክፍሎችን እየሰበሰበ ነው። ከዛ ሁሉ የቃለ መጠይቅ ናዳ በኋላ አሁንም አብይ አህመድ ነው መድረኩን የሞላው። እንግዲህ ሁለት መድረኮችን አየን። ባለሀብቶችን ነጋዴዎችን ሰበሰበ፣ ከዛ መምህራንን ሰበሰበ። ይቀጥላል። እንግዲህ የሚናገራቸው ንግግሮች ለሚመራው ህዝብ እንኳን ክብር የሌለው ከመሪ የሚጠበቁ የተወሰኑ መስፈርቶች እኮ አሉ። ያንን አናገኝበትም፣ እኛም አንጠብቅም። ግን ከእለት ወደ እለት ነገሮች እየከፉ ሲመጡ የሱም መደዴነትና አጉራ ዘለልነት የበለጠ እየጨመረ የመጣበት ሁኔታ ነው ያየ ነው። ከዚህ በፊት አይ ቲንክ ምናልባት ያነሳን ይመስለኛል እነዚህ ስብሰባዎች በተለይ ከአይኤምኤፍ ጋር የተገናኙም ስለሆነ አብዛኛው አስተማሪው ሲያናገር አስተማሪውን ችግር እያሰበ አይደለም ያናገረው፣ አይኤምኤፍ ነው እያሰበ የሚያናገረው። በቃ እቺን ስብሰባ አድርጌያለሁኝ ከዚህ ስብሰባ እንግዲህ ደግሞ ይሄን ሪፖርት አደርጋለሁኝ የተወሰነ ብር እዚህ አሁን ክረምት ላይ ይለቀቅልኛል አይነት ነው እንጂ አንደኛ አሁን ያለው የአስተማሪውን ጥያቄ የሐኪሙን ጥያቄ የሚያሰበስብ ነገር የለውም። ምን መሰብሰብ ያስፈልጋል? አሁን ለደሞዝ አንሶኛል ያለን ሰው እስቲ እንሰብሰብና አንሷል ወይ ብሎ ውይይት ለማድረግ ነው። እርግጥ አንሷችኋል ወይ ማለት ነው። አያላ አንሷል አናነሳ የሚባል ሙግት ያስፈልጋል። $59 ነው ዶክተሩ የሚቀበለው። እንዴት ነው በቅቶሃል አልበቃህም ብሎ ለመጠየቅ ነው በደሞዝ ጉዳይ የሚሰበሰበው። እና ያልነው ነው እነሱን እያሰበ አይደለም፣ ሐኪሞቹን አስተማሪዎችን እያሰበ አይደለም፣ ሌላ ነገር እያሰበ ነው የሚሰበስባቸውና ስለዚህ መጠቀሚያ መሆን የለባቸውም። ለዚህ እኮ ነው የሐኪሞቹ አታጋዮች ያለመሄዳቸውን የደገፍኩትበትም አንዱ እንደው በተወሰነ ደረጃ እዛ መድረክ ላይ ሄደው ከዚህ በፊት አዳነች እንዳደረገችው አይነት የሚሰራው ስራ በጣም ጥሩ ነው፣ አስገርሞናል፣ በእውነተኛ ኢትዮጵያን አይተነው ማናቀው ልማት አይተና ምናምን የሚሉ አንዳንድ ሐኪሞችን ሊያመጡ ይችላል አስተማሪዎችንና ይሄም ለፒአር ይጠቅመናል ብለውም ሊሆን ይችላል። ሁለተኛው ዓላማ ከአይኤምኤፍ ቀጥሎ ማለት ነው። ስለዚህ እኔ እንደው ከዚህ ሰው ምንም መጠቀም ጋር መገናኘት ማቆም አለበት። ኢትዮጵያውያን ከዚህ ሰው ጋር ያለው ግንኙነት አንድ መሆን ያለበት አብይ አህመድ ከስልጣን ይወረድ የሚል ነው። ምክንያቱም አየነው መሳይ ባለፉት ዘመናት አሁን ባለፉት 7 ዓመታት ውስጥ ሰውየው ወደ ዲሞክራሲ ሲያድግ አታየውም። ራሱን የሚያስመርጥ ሰው ዲሞክራሲ እንጭፍጫፊ እኮ እንደሌለው የሚያሳይ እኮ ምንም እንጭፍጫፊ
ሚኒስትሮች ካጠፉ እስቲ ከ7 ዓመትም በኋላ ስልጣን ላይ ከቆየ በኋላ አንድ ሚኒስቴር ካጠፋ ንገሩኝ። አንድ ቀን አላሳድረው ማባረራችንላቸዋለሁ ማለት ምን ማለት ነው? እስቲ እንደው ስታስበው እንደዚሁ ይሄ ሰው ሚኒስትር የጠቅላይ ሚኒስትር ሆኖ እኮ ያስተዳደረ ነው ያለው። ንጉስ ነው ይሄ ሰው። ርስት ነው የያዘው ስልጣን። በፓርላሜንታሪ ስርዓት ውስጥ እኮ ዝም ብሎ እኮ በድምጽ እኮ የፓርላማው የሚያባረረው ሰው እኮ ነው። በቀጥታ በህዝብ እንኳን የተመረጠ ሰው አይደለም። እንደ ፕሬዚደንሻል ሲስተም አይነት አይደለም። በቃ ከሚኒስትሮቹ አንተ ትሻላለህ፣ አንተ ጠቅላይ ሚኒስትር ሁሉ ሌሎቹ ሚኒስትር ሆኖ ነው የተባሉ። እሱን እንደፈለገ አባረርላችኋለሁኝ የሚል ራሱን ባባረርልን መሳይ ራሱን ቢያባረርልን ይሄ ሰው በእውነት እንዴት ጥሩ ነበር። አንድ እግር ኳስ አንድ ጊዜ አንድ እንትን አይቼ ይገርመኛል እስካሁን መሳይ ዳኛው እግር ኳስ እያጫወተ ያለ ስህተት ሰራ እና ፍጹም ቅጣት ምት የማያሰጠውን አሰጠ እና ጎል ገባ። ዳኛው ይሄ ስህተት መሆኑን አውቋል። ዝም ብሎ በስሜት ነው የነፋው። ከዛ አልመልስም ይሄንን ውሳኔ ብሎ አፍሮ ያንን ጥፋት ሰራ እና ያ ሰው በዚህ ተጨንቆ ያለ ሁለተኛ ጥፋት ሰራ። እንደዚህ ሁለተኛ ቅጣት ምታሰጥቶ ጎል አደረገ። ከዛ ተጫዋቾች እየተጫወቱ ምንድነው ይሄ ተመልካቹ ሁሉ ያጉረመረመ ባለበት ሰዓት ከፍተኛ ፊሽካ ተነፋ እና ቀይ ካርድ አወጣና ለራሱ አሳይቶ ጥሎ ሄደ። እንትኑን ምንድነው ሜዳውን ትቶ ሄደ። ይሄ ዳኛ ብልህ ነው መሰለኝ፣ ብልህ ነው። ቢያንስ ህሊናውን አዳመጠ። በኔ ጥፋት ይሄ ቡድን እየተሸነፈ ነው ያለው፣ ስለዚህ ይሄ ጨዋታ ይቆም፣ እኔ ልውጣ፣ እኔ ነኝ አሁን ቀይ ካርድ ማየት ያለብኝ ብሎ ወጣ። አብይም ባደረገልን መሳይ አሁን አንድ ሚኒስቴር አባረራለሁ ምናምን የሚለውን ትቶ ለራሱ ቀይ ካርድ አሳይቶ ቢለቅ እንደከሰርነውን ከሰረን እንደገና ኢትዮጵያውያን የምናንሰራራበት መንገድ ይፈልግ ነበር። ገለታው ምናልባት ምኞት አይከለከልም እንዳይሉ እንጂ አብይ አህመድ ለራሱ የሰጠው ግምት ወይም ደግሞ እያሰበ ያለው ከሰሞኑ የመድረኮችና ቃለ መጠይቆች እኮ ትረዳለህ። በፍጹም እሱ ጋር ምንም ስህተት የለም። እስካሁን እሱ እያደረገ ያለው ሁሉ መልካም ነገር፣ በጎ ነገር፣ ምንም ስህተት አንድ ጥቁር ነጥብ እንደሌለበት አድርጎ የሚያስብ ነው አለ እኮ ነገረን። ይሄው ኢትዮጵያ ውስጥ የጠፋው ሰላም እኮ 60% ባለሀብቶች ናቸው አለ። ከራሱ ኃላፊነቱን አሻሻ 40% ደግሞ እነማን እንደሆኑ ምናልባት ዳታውን ሳገኝ እናገራለሁ ብለዋል። የዛን ጊዜ ሊነግረን ይችላል። 60% እንግዲህ ይሄ መንግስት ከመጣ ጀምሮ ጦርነት እየቀፈቀፈ የመጣ መንግስት ነው። ከጦርነት ውጭ መኖር አይችልም። በጦርነት ውስጥ ነው መሪ ሆኖ ይሄ ጦርነትንም ይፈልገዋል። ሰላም ከመጣ ያው ብዙ ጥያቄ ይመጣል። ሰላም ከመጣ ይሄ የሚታየው የኑሮ አጠቃላይ ሁኔታው ህብረተሰቡ ፈንቅሎ ወጥቶ መንግስትን ለመገልበጥ የሚያስችል የሆነ ነገር ሊያገኝ ይችላል። ስለዚህ በዚህ በጦርነት ውስጥ በዚህ ያመካኘ በጦርነት እያሳበበ ስልጣን እድሜው ማራዘም ነው የሚፈልገው። ይሄው አሁን ሌላ ዙር ጦርነት ሊከፍት ኤርትራን እየተተናኮለ ነው። ስለዚህ የሰውዬ እኮ አንድም ቀን ስተሰርቶ አያውቅም እኮ በሱ ቤት በሱ ደሴት ነዋሪዎችም ዘንድ ስተሰርቶ አያውቅም። እንደ አሁን እኮ ምን ሰማቸው ነገሮች ያስደነግጣሉ። ነገ ከነገ ወዲያ ይሄ ሰውዬ ከስልጣን መውረዱ አቀርም ግን ያኔ ሲገለበጥ ፋይሎች ያኔ የሚወጡ ጉዶች ኮዲው በጣም በጉጉት የምንጠብቃቸው ናቸው። የትግራይን ጦርነት እንዴት እንደተጀመረ አሁን አቶ ታዬ ደንዳ በአንድ ሚዲያ ላይ የተናገሩት አሁን ከታሰሩ በኋላ ነው ያ ቃለ መጠይቅ ይወጣለውና በጣም አስገራሚ ነው። የአማራ ህዝብ እንዲጨፈጨፍ ተብሎ ነው ለካ ከትግራይ ክልል ጦሩ የወጣው ህወሓት የትግራይ አማራን ህዝብ እንዲጨፈጨፍ የአብይ ሴራ ይሄ መሆኑን በአንድ የኦህዴድ ስብሰባ ላይ የኦሮሚያ ብልጽግና ስብሰባ ላይ አብይ አህመድ የተናገረውን ነው አቶ ታዬ ደንዳ እንግዲህ በኢንተርቪው ላይ ገለጹት። ስንት ጉድ ገና ነገ ከነገ ወዲያ የምንሰማው በዚህ ሰውዬ ምክንያት ስንት ጉድ እስከዛሬ የነበሩት መንግስታት ፈጽመው የማያውቁትን እነሱ በድርብ አንድ ላይ ያደረጉትን እንኳን አብይ አህመድ በዚህ በ7 ዓመት ውስጥ የፈጸመው በብዙ እጥፍ የሚበልጥ ነው። ይህ ሰው የተሸከመው ጉድ ሀገሪቱ ላይ ያመጣው መከራና መዓት መቼም አንድ ጽሁፍ እያነበብኩ ነበር። ምንድነው መሬት ብራና ቢሆን ዓለም ላይ ያለው ሐይቅና ውቅያኖስ በሙሉ ቀለም ቢሆን ተጽፎ የሚያልቅ አይደለም፣ አይበቃውም ነው ያሉት። እንዲህ አይነት መከራና መዓት ያመጣ ሰው አንዲትም ስህተት አልሰራውም ብሎ ነው እንግዲህ እየቀረበ ያለው። እነዚህ መድረኮች ይህንን ነው የሚያሳዩት።
አሁንም ሐኪሞች ሲመጡ ምናልባት ሌሎች የህብረተሰብ ክፍሎችም ሲመጡ እንዳለ የሀገሪቱን ችግር በእናንተ ምክንያት ነው እኛ እንዲንለፋለን አግዙን ይላል። ምን እናግዘው? አሁን ወደ በጀቱ ምን መጣለን? አሁንም እኮ በጀት ይዞ ሲመጣ ጦርነት ትኩረት አድርጎ ጦርነትን ማዕከል ያደረገ በጀት እኮ ነው እየተረቀቀ ያለው። አሁንም ጦርነት ነው የሚፈልገው የሰውዬ። ስለዚህ ከዚህ አንፃር በደንብ ኢትዮጵያውያን መንቃት አለባቸው። የብልጽግና ደሴት ነዋሪዎች ለጊዜው ይሄ ነገር ላይ ታያቸው ይችላል። የሆነ ነገር ጋርዷቸዋል። የሆነ የሚያደነዝዝ ነገር አለው ሰውየው። ምናልባት ወደ መንፈሳዊ ነገር ውስጥ የምንግባ ካልን አንድ ጽሁፉ ላይም እንደተመለከቱት ብቻውን አይደለም የሆነ አጋንንትማ አብሮት ያለ እንደሆነ በእርግጠኝነት መናገር ይቻላል ብሎም የጻፉ ሰዎችንም እንዲሁ ተመልክቻለሁና ገለታው መድረኮቹ ምንም የሚያመጡት ነገር የለም። ዝም ብሎ ቴሌቪዥን ፍጆታ ወይም ደግሞ ቀደም ሲል እንዳልከው ለዓለም ባንክ ለአይኤምኤፍ ገንዘብ ነገ ከነገ ወዲያ እንዲለቀቅለት ለዛ በሚል ያዘጋጃቸው እንደው ድግሶች እንጂ ለኢትዮጵያ ሕዝብ ጠብ የሚል ነገር የሚያስገኙ አይደሉም መድረኮቹ። አዎ ይሄን ኢትዮጵያውያን መረዳት መቼም የሚያቅተው ሰው ያለ ብዙ አይመስለኝም። ከልምድም ከዚህ በፊት አይተናዋል። የአብይ አህመድ ለየት ያለ እንትኑ ይሄ ማነጋገር በየዘርፉ ከመጣ ጀምሮ ነው። እንደው ስልጠና ሁሉ ይሰጥ ነበር፣ ለአርቲስቶች ሁሉ ስልጠና ይሰጥ ነበር። ፊልም አሰራር ምናምን ሁሉ ያስተምር ነበር፣ ጋዜጠኞችን ያስተምር ነበር። እንደዚህ አይነት ፐርሰናሊቲ ነው ያለው፣ እንደዚህ አይነት ተክለ ሰውነት ነው ያለው እና አንድ ችግር አልፈታም። ባለፉት ዓመታት ባደረጋቸው ስብሰባዎች ማለት ነው ችግሮች እየከረሩ እንደውም ሄደው ቆስለው ነው የሚመለሱት። እዛ ሐኪሙ ሄዶ ቆስሎ ነው የሚመለሰው፣ አስተማሪ ሄዶ ቆስሎ ነው የሚመለሰው። የሆነ ስብራት እንዳልከው እኮ ነው ቅድም እንደሆነ ወይ ሙያህን የሚነካ ወይም ደግሞ ክብረ ነክ የሆኑ ነገሮችን ተናግሮ ቆስሎ ነው የሚመለሰው፣ ተጠግኖ የሚመለስ የለም። እና ይሄ ሰው በቃ ማለት ያለበት የኢትዮጵያ ሕዝብ ተባብሮ እንደዚህ አይነት መድረክ መጫወቻ አታድርግ፣ በቃ ውረድ ከስልጣን። አነስተኛ አሁን ዛሬ ስለ ኬንያ እያወራኸኝ ነበረ ቅድም። አንዳንድ ጥያቄዎች እኮ ይዘው እኮ ነው ከስልጣን ውረድ የሚሉት። ዳቦ ጨመረ፣ ነዳጅ ጨመረ፣ ለውጥ እንፈልጋለን ይላል ሌላው ዓለም። እንደዚህ አይነት ጉድ እንደው ህብረተሰቡም ትንሽ የሚያደራጀው እየተቸገረ ነው። ግን ውስጥ ለውስጥ መደራጀት ያስፈልጋል። እንደው ይሄን ነው ማለት የምችለው መሳይ። እንዳልከው ግን የሚያሳዝን ዘመን ላይ ነው ያለነው በእውነት። ብልጽግና ዕዳ ነው፣ ብልጽግና እርግማን ነው። ብዙ ነገሮችን ማንሳት እንችላለን። እንግዲህ ገለታው ሰሞኑን የኢኮኖሚና ልማት ሚኒስትሩ አህመድ ሺዴ ለፓርላማ የ2018ን በጀት ረቂቁን ለአቅርቦ ውይይት በተወሰነ ደረጃ መደረጉን ሰምተናል። 1.93 ትሪሊየን ብር ለሚቀጥለው ዓመት በጀት እንደታቀደ ነው የተገለጸው። ከዛ ውስጥ 28 በመቶ የሚሆነው ዕዳ ለመክፈል እንደሆነ ተገልጿል። የጤና በጀት አሁን ከባለፈው የበለጠ ያነሰበት ነው። እንግዲህ ይሄ ነው አስደንጋጩ መርዶ፣ ይሄ ነው የጤና ባለሙያዎች በዚህ ደረጃ የኢትዮጵያ የጤና ሁኔታ እጅግ አሳሳቢ ነው ብለው ከራሳቸው ባለፈ አንዳንድ ሰዎች ለራሳቸው ብለው ነው ደሞዝ ጭማሪ አይደለም ደሞዝ ጭማሪ ምናልባት ፊት ለፊት ያሉ አንዳንድ ምክንያቶች ሊሆኑ ይችላሉ። ስር ነቀል የሆነ የጤና መዋቅሩ ካልተቀየረ በስተቀር ኢትዮጵያን ጤናቸው አሳሳቢ ነው፣ እጅግ አሳሳቢ ነው። አሁን ደግሞ በጀቱም ቀነሰና 3.1 በመቶ ነው ለጤና የተያዘው በጀት። ለትምህርት ወደ 6 ነው 7% በመቶ አካባቢ ለመከላከያ ጨምሮ ነው የመጣው። በጣም ያሳዝናል ገለታው። በዚህ በጀት ላይ ደግሞ የአዲስ አበባ ስም የለም። አዲስ አበባ አልተካተተችም። ለምንድን ነው? ምክንያቱ ግራ የሚያጋባ ነው። ወይ ሆነ እያለማመዱን ያሉ ነገር አለ ወይስ የሰውን የልብ ትርታ አዳምጠው ነገ ወሬውን ከተለቀቀ በኋላ ከተራገበ በኋላ በበጀቱ መልሶ አስገብተው ወሬውን ያነሱትና ያራገቡትን አካላት ለማሳፈር ነው። ለማንኛውም የምናውቀው ነገር የለም። የአዲስ አበባ በጀት ግን በዝርዝር ውስጥ የለም። እስቲ ገለታው እንዴት አየው የበጀቱን ቀመር? በጀቱን ሳይ ምንድነው እንግዲህ ጂዲፒ የሚባል ነገር አለ አይደለም? ግሮስ ዶሜስቲክ ፕሮዳክት የሚባለው ወይም አጠቃላይ ሀገር ምርት ከዛ ነው እንግዲህ አመታዊ በጀት የሚወጣው። ይሄን ያህል አትርፈናል፣ ይሄን ያህል ምርት አለን ተብሎ ነው በጀት የሚወጣውና አጠቃላይ አንድ ሲምፕል ፋክት ይዘን ብዙዎችን መሞገት ያለብን ይመስለኛል መሳይ። አንድ ሰዎች እድገቱ የተጋነነውን ያህል አይሆንም እንጂ
የተወሰነ እድገትማ ይኖራል ብለው የሚከራከሩ ሰዎች አሉ። በተለያየ ዘርፍ እድገት የተወሰነ ይኖራል ብለው የሚከራከሩ ሰዎች አሉ። እኔ እንደው እንደ አንድ ኢትዮጵያዊ ሲምፕል ፋክት ቅድም ያልነው ይዘን እድገት ኢትዮጵያ ውስጥ የለም። ጂዲፒ እየቀነሰ ነው የሚመጣው። ጂዲፒያችን እየወረደ ነው። ግሮስ ዶሜስቲክ ፕሮዳክታችን እየወረደ ነው የመጣው። ምክንያት አለ ለዚህ። አንደኛው አሁን ብዙውን ምርት እናመርታለን ነው ከግብርናው ነው አይደለም? ግብርናው የምር ትርፍ አምርቷል ወይ? ካምናው ዘንድሮ ካቻምናው ዘንድሮ የተሻለ የሚሄድ ሁኔታ አለ ወይ? በግብርናው አካባቢ ሰላም አለ ወይ? ተፈናቅሏል ገበሬው። ሲፈናቀል እኮ ገበሬው የተፈናቀለው ከተሜ እኮ አይደለም፣ ገበሬ ነው የሚፈናቀለው። የተፈናቀለ ገበሬ እንዴት ነው ትርፍ እያመረተ ያለው? ትንሽ የተወሰኑ ያልታረሱ መሬቶች አርሰን እንደሆነ አብዛኛው የታረሰው እኮ የማይዘራበት ሁኔታ ተፈጥሯል። ማዳበሪያ እኮ ተስተጓጉሏል። የምትገባው ማዳበሪያ ደግሞ በአቅርቦት ሰንሰለት በብዙ ሙስና ውስጥ ገብታ ገበሬው ጋር እንዳይደርስ ነው የተደረገው። የዝናብ መቆራረጥ አለ። ግብርናው አትርፏል ወይ የሚል ሲምፕል ጥያቄዎች ማንሳት አለብን። የሰላምና የደህንነት ጥያቄ አንስተን ማለት ነው መሳይ። ኢንዱስትሪው አትርፏል ወይ? ኢንዱስትሪው የሚጠይቀው እኮ የውጭ ምንዛሪ ጦት፣ የኃይል አቅርቦት ችግር፣ የቢሮክራሲ ችግር፣ የሰላም ችግር፣ ምርቶችን ለማዘዋወር ችግር ስለገጠመው እያለ ብዙ ኢንዱስትሪ የተዘጋ ነው ያለው። እንደው ማትረፉን ተውና ባለንበት እየሄድን ነው በኢንዱስትሪው አካባቢ። ሲምፕል ፋክት እነዚህን ስናያቸው ጂዲፒ እየጨመረ አልመጣም። ይሄ ትሪሊዮን ግሽበት ነው መሳይ። አሁን ይሄ ቁጥር የምናየው ትሪሊዮን ምናምን ሲባል መቼም እውነት ነው ቁጥሩ ከአምናው ዘንድሮ 2 ትሪሊዮን ሆነ፣ ባለፈው 1.5 ነበር ምናምን ይላሉ። ግን ግሽበት ነው። የግሽበት ኢንፍሌትድ የሆነ ብር ነው እያሳዩን ያሉት። አሁን ለምሳሌ በ2016 ኦሮሚያ ያየ እንደሆነ ወደ 71 ቢሊዮን በላይ ነው ተባለ። በ2017 74 ቢሊዮን ነው ተባለ። በ2018 108 ቢሊዮን ነው አሁን ትላንት ጸደቀ የተባለው የፌደራል መንግስት የሚያደርገው ድጎማ ማለት ነው ለኦሮሚያ። አሁን ይሄን 108 ቢሊዮን እና 74 ቢሊዮን በ2016 የነበረውን 71 ቢሊዮን ብታመዛዝነው የ2016ቱ 71 ቢሊዮን የበለጠ ይመዝናል። ይሄኛው ጥጥ ነው በቃ ዝም ብሎ የተቀመጠ የ2018ቱ ብር ምንም አይገዛም ማለቴ ነው። የመግዛት አቅሙ ተመቷል። በተለይ ከአይኤምኤፍ ጋር ከተደረገው ስምምነት በኋላ በአንድ ሌሊት ጂዲፒያችን መሬት ነው ዘጋሉ። ስለዚህ ጂዲፒው ይሄ የምናደርገው ድጎማ አሁን ያልከው ለምሳሌ ይሄኛው 3.8 ነው ለካ ቼክ ሳረግ ማሳይ ለሕክምናም የተሰጠው የትምህርት 7.2 ነው። እነዚህን ስታያቸው በሙሉ ቀንሰው ነው ካምናው የምታያቸው። ከጥፍ በላይ ነው የቀነሱት። ምክንያቱም የገንዘቡ የመግዛት አቅም ቀንሷል። አሁን ለምሳሌ 450 ሚሊዮን 450 ቢሊዮን አካባቢ ነው ማለት ነው። እንግዲህ 450 ሚሊዮን ነው የሚሆነው። አዎ እንደዛ ነው የሚሆነው በዶላር ስታየው አይደለም የሕክምናውን በጀት። ኢትዮጵያ በአንድ ወቅት የከፋርማሲ ነክ ነገሮችን እንደ መድኃኒት እና ከዛ ጋር የተያያዙ ነገሮችን በ450 ሚሊዮን ብር አስገብታ ታውቃለች በቅርብ ዓመት። በቃ ያቺ ተበላሽ ማለት እኮ ነው ያቺ ብር መሳይ። ምን አይነት መሳሪያ ሊገዛ ነው ሕክምናው በዚህ በ3.1% ከዚህ ግሽበት ጋር ተያይዞ ማለት ነው። ምን መድኃኒት ሊገዛ ነው ያተቋም? ፓርታይም እንደዚህ ደግሞ አሰርቶ የሆነ ነገር ማሰርቶ ምን ሊሰራበት ነው? ከዚህ በፊት የነበሩ የዩኤስኤአይዲ እርዳታዎች ምናምን ቆመዋል ዛሬ። ስለዚህ ሕክምናውን ያቆመው ማን ነው? መንግስት ነው። ስለዚህ እኔ የጂዲፒ ጉዳይ ሲነሳ የዚህ የባጀት ጉዳይ ሲነሳ መጀመሪያ መታየት ያለበት እየቀነሰን የመጣ ነው። ኢትዮጵያውያን ምርታችን እየቀነሰን የመጣው ለዚህ ነው። ደሞዝ ነው የሚቀንሰው። ደሞዝ አንዱ ማሳያ ነው። እየቀነሰ ነው የመጣው። ወደ ኋላ ነው እየተጓዘን ያለ ነው የሚል ነገር ነው። ከዚቹ ላይ እንግዲህ ደግሞ ወደ ጦርነትም ደግሞ እየዳዳው ነው ያለው አብይ አህመድ። ወደዛም ወደ ጦርነትም ደግሞ ሊወስዳት ይችላል መሳይ። ገለታው እንግዲህ 28 በመቶ ነው ለብድር ለመክፈል እንግዲህ የተያዘው በጀት ከሁሉም ይበልጣል። 28 በመቶ በጣም ብዙ ገንዘብ ነው እንዳለ ሰርቶ እዳ ለመክፈል ነው። ይሄ የብልጽግናን የቅርብ ጊዜ መሪ ቃል አፈር ከድሜ የሚያበላ ነው። ከእዳ ወደ ምንዳ የሚል ጆሮ የሚያደነቆር ምንድነው መሪ ቃል ይዘው አንድ ሰሞን ህዝቡን እንዲሁ
መላውሻ ያሳጡበትን ጊዜ እናስታውሳለንና አሁን የምናየው ከእዳ ወደ እዳ ክምር የገቡበት ሁኔታ ነው ያለው። ጦርነቱ አለ። ይሄ አብይ አህመድ የቅንጦት መዝናኛ ቦታዎች ለነሱ እኮ ምንም በጀት አይጎል ተሰርተው ያልቃሉ። ያው ሰሞኑን እንደምንሰማው የሐላላ ኬላ የመዝናኛ ነው ስንትና ስንት ነው የወጣበት አሉ። ወደ 4 ቢሊዮን ብር የወጣበት የሐላላ ኬላ ፕሮጀክት ለሰራተኞቹ ደሞዝ መክፈል አቅቶት ሊዘጋ ነው ተባለ። እስካሁን ከተመረቀ በኋላ የጎበኙት የውጭ ቱሪስቶች 8 ናቸው የተባሉት። ሰው ዝር አይልበትም። እንኳን ሰው አይደለም ሌላ ነፍሳት እንኳን በአካባቢው የሚታዩበት ሁኔታ የለም ነው። እንዲህ ነው አብይ አህመድ የሀገሪቱን በጀት የሀገሪቱን ሀብት እሱ ምንድነው በመናቡና በምኞቱ ውስጥ ያለውን ነገር ለማሳካት ብሎ ይሄን ህዝብ በነፍሱ የተጫወተበት ይሄንን ያየነው ገለታው። ስለዚህ ይሄ በጀት አሁንም ሲቀመር ከዛ ውጭ ያለፈ አይደለም። እዳ በዳን ያደረገን ጦርነት ሌላ ነገር ነው እየቀፈቀፈ ያለው የሰውዬ። የኢትዮጵያ ህዝብ ከዚህ በኋላ ለጥይት መግዣ እንጂ ለመድኃኒት መግዣ መንግስት አያስብለትም። መድኃኒት አይገዛለትም፣ ጥይት ነው የሚገዛለት። አሁን እንደምንሰማው ከሆነ በነዳጁም በሁሉም ነገር ቫት እየተጨመረ ነው። ሸክሙ ወደ ህዝቡ ነው የመጣው። አሁን በቅርቡ ሌላ የነዳጅ ጭማሪ ይደረጋል። በዚህ ላይ በእንቅርት ላይ ጆሮ ደግፍ የበለጠ የኑሮ ውድነት የበለጠ የኢትዮጵያ ህዝብ መቋቋም የማይችለው ነገር ከፊቱ እየመጣ ነው። ስለዚህ በጀቱ ያንን ነው የሚያሳየን። እንደው የአዲስ አበባንም አንስቼልህ ነበር። አዲስ አበባ ለምንድን ነው በጀቱ ያልተያዘው? በስህተት ወይስ የሆነ ነገር የታሰባለ? ምን ጠረጠርክ ገለታው? ብዙ ሰው አሁን ስፔኩሌት እየጠረጠረ ያለው በዚህ በኦሮሚያ ክልል ስር ናት የሚለውን ነገር ለማሳየትና የህዝቡን ስሜት ለማየት ዝም ካለ ያው ይቀጥላል ማለት ነው። ህዝቡ ዝም የሚል ከሆነ እንደዚህ እያስለመዱ ወደዛ የመሄድ አዝማሚ ያላቸው ምን ነው የተባለ ያለው። ግን በጣም ኃላፊነት የጎደለው ነው። ብቻ ትልቅ ኃላፊነት የጎደለው አዲስ አበባን የሚያክል ትልቅ ከተማ ይቺ ከተማ ደረጃዋን ጠብቃ ታድግ ዘንድ በእውነት እንደው ካላት ማበርከቱ አንፃር እንደው ከመጀመሪያዎቹ ተርታ ልትቀመጥ የሚገባት ከተማ የለችም፣ ተገንጥላ ወጣለችና ቢቢሲም ዘግቧል። አዲስ አበባ ቀርታለች ብሎ ተዘግቧልና እኔ አዲስ አበባ ህዝብም ራሱ ሲያይ ምን ይሆን አልኩኝ። እንደው በጀት ላይ የለንም የሚለው ነገር እንደዚህ ጋር ማለት ነው። ያንዳንዱ አዲስ አበባ ነዋሪ እኛ የለንም የሚለው ነገር እንደው ምን መልእክት ይኖረዋል የሚለው በጣም ያስገርማል። እየተከታተልን እናየዋለን። ግን እንደዛ አይነት ነገር ነው የሚሉት። በጣም ያስገርመኝ ባጀቱ ላይ አዲስ አበባም አሁን እንትን አለች፣ ድሬዳዋ አለች፣ የተወሰነ ብር ተሰጥቷታል። አዲስ አበባ ብቻ ናት የቀረችው። እንከታተላለን። ግን በጣም ያሳዘነኝ ነገር አንድ ነገር ነው መሳይ። አሁን የጋምቤላን በጀት ሳይ 4 ቢሊዮን የተሰጠው እንግዲህ ጋምቤላ የኢትዮጵያን የምግብ ሴኩሪቲ ሊያስተካክል የሚችል ክልል ነው መሳይ። በተለይ በእርሻው በጣም ብዙ ያልታረሱ መሬቶች አሉ። በኢሪጌሽን ሊለማ የሚችል አንድ ግብርና ላይ ትኩረት አረግን ከተባለ እዛ ክልል ላይ ብዙ ሰርተን የምግብ ዋስትና ልናረጋግጥ የሚገባን ቦታ ነው። ይሄ 4 ቢሊዮን ብር ቅድም የጠቀስከው ሐላላ ኬላ ይበልጠዋል በብር 6 አይደለም ያኛው ወጣ። እዚህ ደግሞ እዚህ አዲስ አበባ የተሰራው ምንድነው ይሄ እንጦጦ እንትን ፓርክ በ6 ቢሊዮን ነው የተሰራው። እሱ ለጋምቤላ ክልል 4 ቢሊዮን ነው የተወረወረለት ለአንድ ዓመት። አንድ ዓመት ግብርና ሊያካሂድበት፣ አንድ ዓመት ጤናውን ሊያካሂድበት፣ አንድ ዓመት ትምህርት ሊያካሂድበት ማለት ነው። 4 ቢሊዮን በዚህ ሰዓት በአሁኑ ሰዓት 4 ቢሊዮን አንድ ህንጻ ነው የሚሰራው አዲስ አበባ ውስጥ ይገርማል። ለምን አንድ ህንጻ ለመስራት 4 ቢሊዮን ብር አይበቃም? እስከ 10 ቢሊዮን ብር ነው ለምታውቀው ትላልቅ ህንጻዎች የሚሰሩት። ስለዚህ የቤንሻንጉልን አሁን 5 ቢሊዮን ነው እና በአጠቃላይ ስታይ ተስፋውን ስታይ የኢትዮጵያን ተስፋ ያየህ እንደሆነ ጥሩ እምቅ የእርሻ አካባቢ ያላቸው እጃቸው እንዲያጥራቸው እንዳያድጉ ተደርገዋል። እና እነዚህ ብልጭልጭ ቦታዎች ደግሞ እንግዲህ የተሻለውን ይወስዳሉ ማለት ነው። የእዳው ጉዳይ በጣም 29% ነው ደግሞ ያየሁት ዛሬ መሰለኝ 28-29 ማለት ነው። እጅግ ከፍተኛ ነው። ቅድም ያልከው እኮ ነው እነዚህ ሰዎች ከእዳ ወደ
ከዕዳ ወደ ምንዳና የምንራመደው ብለው ናዝሬት ይሁን ደብረ ዘይት እንትን ሲሉ ኧረ ተው ረጋ በሉ ምን ማለት ነው ምንድነው ከዕዳ ወደ ምንዳና ሀገሪቱን እየወሰድናት ነው አሉ ወስደው IMF ዕዳ ውስጥ ዘፈቁ ያንን መፈክር ሁለተኛ መጃም ሚሏት አይመስለኝም አሁን ዝተዋታልና አሁን ዕዳ ጠቃሚ ነው እያሉ ነው ያሉት ዕዳ ብድር ጠቃሚ ነው ባንካችንን አትርፏል እያሉ ነው ያሉትና ይሄ ብልጽግና እንደዚህ ነው እንግዲህ መሳይ ግን በአጠቃላይ በጀቱ በብዙ ችግር ውስጥ የተከበበ ነው ዋናው ትልቁ የሚያሳየው ነገር መጪው ጊዜ በተለይ የሚቀጥለው አመት የከፋ ችግር መስሪያ ቤቶች በሙሉ ይሽመደንበዳሉ ማለት በተለይ ጤናው ይንቀሳቀስ በዚህች አሁን በተሰጠችው 450 ሚሊዮን እንዳልኩ መድኃኒትን ማይገዛም ማለት እኮ ነው መድኃኒት ከውጪ አሁን ኢትዮጵያ በጣም ብዙ ወጪ የሚያስወጣት አንድ ማዳበሪያ ነው ሁለት ነዳጅ ነው ሶስተኛው መድኃኒት ነው መሳይ መድኃኒት ነዳጅ መድኃኒት ማዳበሪያ እነዚህ በጣም ብዙ ወጪ ያስወጣታልና እንግዲህ ምን ከምን አድርጎ ይሄ ጤና ይሄ ተቋም ሊራመድ እንደሚችል አናቀም ገለታው ከዕዳ ወደ ፍዳ ወደ መከራ እየሄደች ያለች ሀገር ነች አብይ አህመድ ግን ይሄ አመት የማንሰራራት አመት ነው ብለናል ስንጀምረው ኢትዮጵያ ያንሰራራች ነው እዚህ ላይ 2 3 4 አመት ቢጨመር ደግሞ መከራ ጠፋ ብሎ እውነት እንዴት አርጎ የሚያም ነገር ከዚህ ሰው ያንደበት የሚመጣው ያንዳንዱ ነገር ህመም ነው ለኢትዮጵያ ህመም ነው ስብራት ነው 3 4 አመት አይደለም ኢትዮጵያ ከዚህ በኋላ በዚህ ሰው የእጅ 1 አመት ከቆየች ኢትዮጵያ የሚባል ሀገር ምናልባት ከካርታ ላይ ሁሉ ልናጣት እንችላለን እያንዳንዷ ቀን ኢትዮጵያን እያጠፋ የሚሄድ ጊዜ ላይ ነው ያለ ነው ገለታው እንግዲህ ወደ ሌላኛው ርዕስ እንሄዳለን አዳነች አቤቤ ሰሞኑን በዚህ በአሜሪካ በሪዮት ሚዲያና በአብሮነት ኢትዮጵያ የተዘጋጀውን አንድ መድረክ ታስታውሳለህ ቅዳሜ ዕለት በጣም ከፍተኛ ድንጋጤ እንደፈጠረባቸው ነው እንግዲህ መረዳት የቻል ነው በወቅቱም በእለቱም ዩቲዩብን እንዳይሰራ በማድረግ ሰው እንዳይከታተሉ በቀጥታ የሚቻላቸውን አድርገው ነበር ሰው ባገኘው አጋጣሚ ተከታትሎታል ብዙ ነገሮች ተብለዋል ስለመድረኩ ብዙ ክፍተቶች አሉ እናንተም ተነጋግረን ተዋይተናል በሚቀጥሉት ጊዜያቶች የሚሻሻሉ ነገሮች እንደሚኖሩ ጠብቀናል ግን መነሻው መድረኩ መመቻቸቱ አንድ ነገር ነው ብለን አንስተን መጥቀሳችን ይታወሳልና እዛ ብልጽግና መንደር የፈጠረውን ድንጋጤ አዳነች ምደብቁ አይደለም እንዴት አርጋ እንደተናገረች እንስማትና አስተያየት እንሰጥበታለን አሁን ከትላንት ወዲያ ደግሞ እንደሚሰማው አብዛኛዎቻችሁ ያው በአሁኑ ሰዓት ማንም ማህበራዊ ሚዲያን የማይከታተል ብዙ ሰው የለምና ታቃላችሁ ጦርነት ይብቃ ይሉናል ጦርነት ይብቃ ሰላም ይሁን አገዛዙ ያቁም ተሰባስበው እንደዛ ይሉናል ህዝብን እንዴት ቢንቁት ነው እኛ ጥያቄ ህዝብ አይረዳም አያገናዝብም አይረዳም እውነቱን ጦርነት ይብቃ የተባለኮ ታጣቂ ኃይልን አይደግፍም ገንዘብ እያሰባሰበ ለታጣቂ ኃይል በለው እያለ ንብረት አያወድም ህዝብ አይዘርፍም አያግትም አይነጥቅም መንግስቱ የጎደለውና ያጠፋው ነገር ካለ ቁጭ ብሎ በሰላማዊ መንገድ እንምከር የሚል ተደጋጋሚ ጥሪ ተደርጎለታል የሰላም ጥሪ ተደርጓል በዛ መንገድ ነው መከድ ያለበት በጥቅሉ የሰላም ባለቤት ህዝብ ነው ሰላማችንን አጥብቀን እንያዝ በአዞም ባላይ እንንቃ አልነቃችሁም ብዬ አይደለም ብዙ አካል ማንቃት ስለምትችሉ ነው ትላንት ከዚህ በላይ አዲስ አበባ ተቀባለች አዲስ አበባ ጀምረን እንጨርሰዋለን በተባለ ሰዓት ጆሮ ሳሰጡ እንዴት አርጋችሁ ሰርታችሁ ለውጥ እንዳመጣችሁና የጥፋት ኃይልን እንዳከሰራችሁ የቅርብ ቀን መረጃ ነው አሁንም ቢሆን በዛ ልክ ህዝቡ መንቃት አካባቢውን መጠበቃል አዲስ አበባ ውስጥ አንዳንድ ነገሮችን የማድረግ እቅድ አላቸው አይችሉም እንደማይችሉ በእርግጠኝነት መናገር ይቻላል ገለታው እንግዲህ አዳነች አቤቤ ሌላኛው አብይ አህመድ ሆና መጣለች ሁለቱ ናቸው እንግዲህ እነ ሽመልስ አብዲሳ ብዙም እየተሰሙ አይደሉም አልፎ ያው ብርሃኑ ጁላ እየመጣ ይናገራል እሷ ግን በጣም በተከታታይ መድረኮችን እየመራች ሐኪሞችን እየሰበሰበች መምህራንን እየሰበሰበች እንዲህ አይነት መድረኮችን ነዋሪዎችን ሰብስባ ደግሞ በጣም የሚገርም ነው አንድ አይነት አዳነች አብይ ያንድ መንደር ሰዎች ያንድ የድንቁርና አገዛዝ ቁንጮ አራማጆች ሆነው እየታዩ ይገኛሉ ደንግጠዋል ሌላ ምንም ብዙ ነገር ብላለች ግን እኔ ከዚህ ንግግሯ ከዚህ ሁኔታዋ ያነበብኩት ፍርሃታቸውን ነው በጣም ፈርተዋል ትንሽ የሰላማዊ ትግል ኢትዮጵያ ውስጥ ንቅናቄው ካለ ምናልባትም የሚቋቋሙት አይመስለኝም ግን እንዴት አየኸው ሴትዮዋ ምን እያለች ነው
ጦርነት ማን ነው ኢትዮጵያ ውስጥ በዚህም በዚያም ጦርነት የከፈተው? አሁን የአማራ ክልል የትግራዩ ነገ ከነገ ወዲያ ብዙ ነገር ይወጣል እንጠብቃለን። የአማራ ክልል እብሪትና ትዕቢት ታጥቀው አብይና ብርሃኑ ጁላ የገቡበት ጦርነት መሆኑን ዓለም እንደው የቅርብ ጊዜ እኮ ትዝታችን ነው። የቅርብ ጊዜ ትጥቅ እናስፈታለን ሱሪ እናስወልቃለን ብለው ነው የገቡት። 8 ወር 10 ወር ሙሉ አትግደሉ ብለው በሰላማዊ ሰልፍ ሲጠይቅ የነበረውን የአማራ ህዝብ ጆሮ ዳባ ልበስ ብለው 600,000 መሳሪያ አማራ ክልል ውስጥ አለ። እሱ እያለ የኦሮሚያ ብልጽግና አዲስ አበባ ላይ ስልጣኑን ማጽናት አይችልም። እንደውም ከትግራዩ ጦርነት በፊት አስበው የነበረው አቅደው የነበሩት አማራ ክልል ላይ ጦርነት መክፈት ነበር። እንደ አጋጣሚ ነው የትግራዩ ፈነዳባቸው። እንደዚህ አይነት አቅደው ጦርነትን የስልጣናቸው መሰላል ያደረጉ ሰዎች ዛሬ እነዚህን በሴፍትኔት የተሰበሰቡ በአበልና በምን እናቶች ናቸው። በእርግጥ እነሱ ማናናቅ አይደለም፣ ትልቅ የሀገር ምሰሶ እንደሆኑ ይገባናል። ግን እነዚህን ሰብስባ እንዲህ አይነት ዲስኮርስ ስታሰማ የተረዳነው ነገር ፍርሃትሽን ነው ከማለት ውጪ መቼም ሌላ አስተያየት የለኝም እኔ በግሌ። እንግዲህ ያው መጨረሻ ላይ ሄዳ ከተማዋንም ባጀት ልታሳጣ የደረሰች ሰው ናት እና አዲስ አበባ ህዝብ በደንብ ነው የሚያውቀው። ግን ምንድነው ሴትዮዋ እንዲሁ ሳይ ፐርሰናሊቲዋ ካድሬ ናት። በዛ ውስጥ ነው ያደገችው እና ይሄ የማኔጅመንት ጉዳይ የካንቲባነት ፐርሰናሊቲ አይደለም የምታይባት። ሚዲያዎችን ለመጠቀም መሞከር፣ ለማቀዝቀዝ መሞከር፣ ብዙዎችን መሸወድ ምናምን እንደዚህ እቺ የህወሓት ግርፎች አሉ አይደለም የሚያደርጓት። እንደዛ አይነት እንትን ውስጥ ነው ያለችው። አርከበ ይሻል ነበር። አሁን ኢትዮጵያ ውስጥ ከቅርብ ጊዜ ከመጡ ከንቲባዎች አርከበ በተወሰነ ደረጃ ይሻል ነበር በማኔጅመንቱ በሊደርሺፑ ማለት ነው። እና ከባድ ችግር ያለባት ሰው ናት። እህታችን ናት እንደ ፐርሰናሊ ማለት ነው። ማንም ኢትዮጵያዊ እህት ወንድማችን ነው ለኔ። ሰውነቷን ለማለት ሳይሆን ግን በጣም ካድሬና እንደ ጮሌ ናት። እንደ አብይ አይነት ጮሌ ባህሪ ያላት ሰው ናት እና አሁን በሷ ቤት እንግዲህ ይሄንን ታጋዩን መበተኗ ነው። ግን አንድ ነገር አለ ኢትዮጵያ ውስጥ። የኢትዮጵያ መንግስት የሚፈራው አንድ ነገር ነው። የሚፈራው እንትን ነው፣ ዩኒቲ ነው፣ መሰባሰብ ነው። መሰባሰብ ማንኛውም ስብስብ ያስደነግጣቸዋል። እነሱ የሚፈልጉት ፋክሽኑን ነው፣ አለመነጋገር፣ መበታተን። ይሄ በጣም ተመችቷቸዋል። እርስ በርስ መናቆር። አብይ እኮ ስልጣን ላይ የቆዩ ከዚህ የተነሳ እኮ ነው መሳይ። እንግዲህ እርስ በርስ ስለማይነጋገሩ ሁሉም ተበታትነው ቢታገሉት አላሸንፉትም። እና ጃዋርና ማነው አንድ ከዚያ ደግሞ በጣም የማይገናኙ ሰዎች አንድ ሰው እንጥራ። እሱ ሁለቱ ቁጭ ብለው በኢትዮጵያ ጉዳይ መነጋገር ከጀመሩ ያስደነግጣቸዋል። ማንኛውም ስብስብ ከዚህ በፊት የተጋጩ በጋራ እንስራ የሚል አጀንዳ ይዘው ብቅ ሲሉ በፍርሃት ነው የሚሆነው። መንግስት ዩኒቲን ይፈራል፣ የተባበረን ክንድ ይፈራል አብይ አህመድ። እና መነሳት አለብን። አሁን ሐኪሞችን በጣም የፈራቸው ለምንድን ነው? ተባበረ። የትግሬ ሐኪም የለም፣ የኦሮሞ ሐኪም የለም፣ የምንድነው የኮንሶ ሐኪም የለም። ሐኪም እንዳለ ተነሳበት። አስደንጋጭ ነው ይሄ ጉዳይ። መሳይ ልቋቋሙ አልችልም ማለት ይሄ ጉዳይ በጣም ከባድ ጉዳይ ነው። እንደዚህ አይነት አጥር እየዘለሉ እነሱ ያስቀመጡትን ይሄ መጋጫ አጀንዳዎች እየዘለሉ የሚደረጉ ስብስቦች ሁሉም ያስደነግጡት ነውና ከዛ ጋር የተያያዘ ነው። እኔ ማድረግ የማስበው ወደፊትም እንግዲህ እንዲህ አይነት ስብስቦችን እዛም ከመኮልኮል በልበሰፊነት መነጋገር ጥሩ ነው። መድረኩን እየለዩ ማለት ነው። ባለፈው አንስተናል። በአንድ በኩል የዲያሎግ መድረክ ማዘጋጀት ነው። ምክንያቱም ዲያሎግን የሚያዘጋጅ ኮሚሽን ስለሌለ ሀገር ቤት ስለሌለ እኛ ኢትዮጵያውያን የሚያገናኘንን አንድ መድረክ መፍጠር ጥሩ ነው። በሌላ በኩል ግን ሰላማዊ ትግሉ በጠራ መንገድ በነጠረ መንገድ በጣም በጥንቃቄ ተይዞ መመራት መቻል አለበት። እዛ ላይ ዝም ብሎ እንደው ምንድነው ይሄ አሳ መረብ ዝም ብለህ ተጥል የለም እንትን ውስጥ ባህር ላይ ከዛ ያ መረብ ዝም ብሎ ነው ግንጡንም አሳውንም የማይዘው ፍጥረት የለም። እንደዛ መሆን የለበትም። የሚያታግል ይሄ ሲቪል ዲስኦቢዲየንስ መጥራት አለበት። በተወሰኑ ኩልል ያሉ ሰዎች መርጠው የሚመሩት ይሆናል ብዬ አስባለሁ። መሳይ ገለታው አስገራሚው ነገር አዳነች አቤቤ እንደዚህ መድረክ ላይ ማይክ ይዛ
እንደዚህ አይነት ስሜት ውስጥ ሆና ስትናገር ምን እየሰራች እንዳለች አሁን እዛ መድረክ ላይ ሆና እኮ ያሰማራችው ሰራዊት አለ እኮ አዲስ አበባ በአሁኑ ሰዓት በጣም ከወትሮ በተለየ ሁኔታ ፍተሻና ብርበራ እየተከናወነ ነው። ምን እያደረገች ነው? ምንም እንዳላደረገ ሙልጭ ብላ መጣ እንዲህ አይነት ነገር ስትናገር ከጀርባዋ እየሰራች ያለችው ነገር ለምንረዳ ሰዎች የሴትዮዋን ይሄ ይሉኝታ ማጣት እንደው ፍጹም አሁን ጮሌነት ብለ ገልጿል። ይሄ ጮሌነት የሚገልጸው አይደለም። ይሄ አረመኔነት ጨካኝነትም ነው። በጣም ከፍተኛ የሆነ ማዋከብ ከፍተኛ የሆነ አዲስ አበባ ላይ ቤት ለቤት ብርበራ እያከናወኑ ደግሞ በጣም አስገራሚው ነገር ብርበራውን የሚያከናውኑት ፍተሻውን የሚያከናውኑት አፈሳውንም እስሩንም የሚያከናውኑት እነሱ ጠላት ብለው በፈረጁት ላይ ብቻ አይደለም የራሳቸው መዋቅር ውስጥ አሁን ደግሞ ፈርተዋል። አብዮት ልጇን ልትበላ ከጫፍ የደረሰች ነው የሚመስለው። የራሳቸው መዋቅርም ጭራሽ አልተማመኑትም። እነሱን ጭምር ትጥቅ ማስፈታት ከስራ ማፈናቀልና የማሰር እርምጃ እየወሰዱ ይገኛሉ። አሁን ማምሻውን ሁሉ ከአዲስ አበባ በደረሰን መረጃ ፍተሻው በጣም በከፍተኛ ደረጃ እየተከናወነ ይገኛል። አዳነች አቤቤ አልፈራውም ከሆነ ለምንድነው ታዲያ በመድረኩ ላይ የተሳተፉ ከአዲስ አበባ ማለት ነው የተቃዋሚ ፓርቲዎችን እያዋከበች ያለችው? ሰምተናል መረጃውን። የተሳተፉ ወደ 4-5 የሚሆኑ ከአዲስ አበባ የተሳተፉ ፖለቲከኞች አሉ። እነሱን ማስፈራራት ላይ ነው ያሉት። ሌላው ቀርቶ ስጋትም አላቸው። አፍነው ወስደው የሆነ ቦታ ለመሰወር እንደተዘጋጁ መረጃው የደረሳቸው ፖለቲከኞቹ ለኛ ነግረውናል። ካልፈራሽ ታዲያ እንደዚህ ከሆነ ለምን እነዚህን ሰዎች ታሳድዳለች፣ ታዋክባለች? ለዚህ መልስ አላት። ምናልባት ከዚህም አንፃር እንዲህ ፊት ለፊት ወጥተው ቴሌቪዥኑን ስለተቆጣጠሩት መድረኩን ስለተቆጣጠሩት መንግስት ለመምሰር ጠንካራ ለመምሰር ይሞክራሉ እንጂ ውስጣቸው ባዶ ነው። ተሸርሽረዋል። የራሳቸውን ሰው ማመን አቅቷቸዋል። ነገ ከነገ ወዲያ የሚፈጠረውን የህዝብ እየመጣ ያለውን እያስገመገመ ያለውን የህዝብ ማዕበል እንዴት ሊቋቋሙት እንደሚችሉ እንግዲህ ያው ስራቸው ያውጣቸው ብሎ ከመግለጽ ውጭ ሌላ ማለት የሚቻል አይመስለኝም። ገለጣው ማጠቃለያ ምትል ካለ ከዚህ አንፃር አሁን ምንድነው እና አዳነች አቤቤ እና አብይ አህመድ ሙከራ አንድ ጊዜ ዘለው ህዝብ ውስጥ ይገባሉ። አሁን እነሱ ስትቃወማቸው ህዝብን አትንኩት፣ ህዝብን አታታሉት ምናምን ብለው ህዝብ ለመሆን ይሞክራሉ። እነሱን የነካ ህዝብ የነካ ለማድረግ ይሞክራሉ። ከህዝብ ጋራ እንዴት ወድና ጀርባ እንደሆኑ መቼም ያውቁታል። ህብረተሰቡ እንዴት እንዳዘነባቸው እንዴት እንደሚያለቅስባቸው ድሃ ኑሮ ማጣፊያ ያጠራቸው እናቶች አባቶች እንዴት እንደሚያነቡባቸው ወጣቶች እንዴት እንደተማረሩ ስደት እንዴት እንደመረጡ እኮ ያውቁታል። ግን ይሞክራሉ ወደ ህዝብ መሮጥ። ሁለተኛው ደግሞ ዋሻ ደግሞ መንግስት ሲባል እኮ በሌላው ዓለም መንግስትና ፓርቲ የተለያየ ትምህርት ሚኒስቴር ይባላል፣ ገንዘብ ሚኒስቴር ይባላል፣ ማስታወቂያ ሚኒስቴር ይባላል። እዛ ውስጥ ያሉ አክተሮች ባለሙያዎች ናቸው። ማኔጀሮቹ ጥሩ ሰዎች ናቸው። ሁሉም በደሞዝ እኮ የሚያማርሩ ናቸው። ቢሮክራሲው እና መንግስትን አትንኩ መንግስት ብላምን ይባላል። ተለይቶ ከፓርቲም ከብልጽግና ወጥቶ የተወሰኑ ፐርሰናሊቲስ ናቸው ሀገር እየበጠበጡ ያሉት። እነዛ ላይ አነጣጥሮ ትግል ማድረግ ያስፈልጋል። አንድ አብይ አህመድ ነው፣ ሁለተኛ አዳነች ናት። ከሚሊተሪ ውስጥ ያሉ ሰዎች አሉ፣ ከፍተኛ ስልጣን ላይ ያሉ የተወሰኑ ሰዎች ሀገር እየበጠበጡ። ስለዚህ ብልጽግናም ውስጥ ያላችሁ ኩልል አድርጋችሁ አውጥታችሁ በጥባጩን ማውጣት ነው ይላሉ የሀገራችን ሰው እኮ። አንዳንድ ጊዜ አንድ ተዋጊ በሬ ያለበት በረት ሰላም አያድርም ይላሉ። አንድ ያለበት እኮ ሌላው ሁሉ ተኝቶ ሰላም የሆነበት በረት አንድ በጥባጭ ካለ በቃ ሲታመስ ነው የሚያድረው። እንደዚህ አይነት ፖለቲካ ውስጥ ነው የገባነው። የሆነ ኦሊጋርኪ ተፈጠረ አለ እዚህ ስርዓት ውስጥ። ስለዚህ እሱን ነው እየነጠልን መምታት ያለብን። መንግስት ውስጥ ሲደበቅ፣ ፓርቲ ውስጥ ሲደበቅ፣ ህዝብ ውስጥ ሊደበቅ ሲል እየነጠልን ማውጣት ያለብን ይመስለኛል። መሳይ ገለታው አንድ ርዕሰ ጉዳይ አለ። እሱን ትንሽ አስተያየት ሰጥተንበት ዝግጅታችንን እናበቃለን። በአማራ ክልል ያለውን ወቅታዊ ሁኔታና በተለይ ለአረጋ ከበደ የሰላም ምንድነው ሜዳሊያ የተሸለመበት ሁኔታ መነሳትም አለበት። ሁኔታውንም ለተመልካቾች ምናልባት መረጃውንም ካልሰሙ በአማራ ክልል እየተካሄደ ባለው የሰላም ኮንፈረንስ የኢትዮጵያ ሃይማኖቶች ጉባኤ ያዘጋጀው የሰላም ኮንፈረንስ ነው የተባለው። በዛ ላይ የሃይማኖት አባቶች ከኢትዮጵያ እስልምና ጉዳዮችና ከኢትዮጵያ ኦርቶዶክስም ለአቶ አረጋ ከበደ የአማራ ክልል ምስለኔ አስተዳደር ፕሬዚዳንት
ሸልመውታል። ለሰላም ያደረጉት አስተዋጽኦ የሚል ነው። ትንሽ ድራማው ግራ ስለገባኝም ነው ይህን ጉዳይ እናንሳ ያልኩት። በእለቱም ሰልፍ አዘጋጅተዋል። ለዛ ማጠቃለያ ብለው ፋኖን በተዘዋዋሪ የሚያወግዝ ነገር ግን የሰላሙን ሂደት ምንድነው የሚያደንቅና የሚያመሰግን ሰልፍ አዘጋጅተው ነበር። ሰልፉ ደግሞ በጣም አስቂ ነው። እንደዛ አስገዳጅ አድርገው ያወጡት ሰልፍ በጣት የሚቆጠሩ ሰዎች ብቻ የታዩበት ነው። ለማንኛውም አማራ ክልል ዛሬ ባለን መረጃ በበርካታ ቦታዎች አገዛዙ እየተመታ ነው ያለው። ከፍተኛ ቁጥር ያለው ወታደር ወደ ፋኖ እየገባ ነው ያለው። ከሚሊሻውም ከአድማ በታኙም ከመደበኛው መከላከያ ሰራዊትም ሰላም የለም። ሰላምን ዝም ብለህ አፍ ላይ ስላመላለስክና በየመድረኩ ዳንኪራ ስለመታ የምታመጣው አይደለም። አረጋ ከበደ ምንድነው ያስገኘው ሰላም? ይሄ ቲያትር ለምንድነው በዚህ ሰዓት ላይ እንኳን የማይቆመው? ለማንኛውም እንዴት አየው አጠቃላይ በአማራ ክልል ወቅታዊ የሰላም ሁኔታ ላይ አረጋም ሜዳ ላይ አግኝቷል? ይሄ በጣም ላምነው ሁሉ ያልቻልኩት ዜና ነበረ። እስከዛሬ በጣም ብዙን ስናወራ የሚጋነን ነገር ይገጥመናል። መቼ መንግስት ባህሪ ነው ምናምን እንላለን እና እንደው ሀሳቡስ ራሱ እንዴት መጣላቸው? ከአማራ ክልል ውስጥ ሰላም በማምጣት አንድ ሰው እንሸልም ብሎ አረጋን እንሸልም የሚለውን ነገር ከየት አመጡት? እንደዚህ አይነት ሀሳብ የሚለው በጣም ግምት ላይ ጥሏቸዋል እነዚህን የሃይማኖት ሰዎች። ለአማራ ህዝብ ደግሞ ስድብ ነው በእውነት። ያ ህዝብ መከራ ውስጥ ነው የቆየው። ቤተክርስቲያንስ ብትሆን ዋልድባ መከራ ስታይ ይሄው አይደለም? እነዚህ ሰዎች አይደሉም መከራ የሚያሳዩት? ቅርስ በማውደም ምን በማለት እኮ የመንግስት ነው ያንን የሚመራ ሰው ነው ይሄ ሰው። እና አንዱ ይሄ ነው። ሁለተኛ በአማራ ክልል ውስጥ ሰላም የለም። እንግዲህ ቢያንስ ይሄ ሰው እኮ መሪ ነው አይደለም? የክልሉ መሪ ነው። እና አማራ ክልል ውስጥ በነበሩ ግጭቶች በገለልተኛ አካል ኮሚሽን ተቋቁሞ እኮ የሚጠራ ሰው እኮ ነው። ነፃ ይሁን አይሁን ሌላ ጉዳይ ነው በኋላ። ግን እኮ በአመራር እኮ የሚጠረጠር ሰው ነው። ፊልድ ማርሻል፣ የክልሉ መሪ አማራ ክልል ውስጥ ለቆሰለው ይቀርባል። ፍርድ ቤት ቀርቦ እኮ ነፃነት ተብሎ ይለቀቃል ወይ ይታሰራል። ፖለቲካ አመራር እኮ ነው። እና በምን ሂሳብ እነዚህ ሰዎች የሰላም ነው ደግሞ እኮ በጣም ያስገርመው። የልማት አንጥቷል ቢሉ እኔ ብዙ አይገርመኝም ነበር። አሁን አልምቷል ምናምን መሬት ሰጥቶናል ለቤተክርስቲያን ለምናምን ለሙስሊሙንም አክብረዋል ቢሉ ይሻላል እኮ። ለአማራ ህዝብ ትልቅ ስድብ ነው እነዚህ ሰዎች የጻፉት። አንዳንድ የተከበሩ ሰዎች ዛሬ በጣም ነው የተዋረዱት። በጣም ነው ማዝነው በዚህ በእውነት ትልቅ ስድብ ነው ለአማራ ህዝብ። ለአማራ ህዝብ ብቻ አይደለም ለኢትዮጵያውያን በአጠቃላይ። ሰላም በእውነት አላገኘም ያ ህዝብ። ሰላም ካሳጡት ሰዎች አንዱ ክንፍ ይሄ ነው። ትልቁ እንደው የፖለቲካ ሶሉሽን ማምጣት ያልቻለ ሰው ነውና እኔ ብቻ አንዱ ትልቁ ነገር ያሳየን ይሄ ተቋም ተጠምዝዞ ተጠቅልሎ ሄዷል። በቃ ከዚህ በኋላ አብይንም ሊሸልም ይችላል ነገ፣ ሌላውንም ደግሞ እያመጣ ፊልድ ማርሻሉንም ሁሉ ሊሸልሙ ይችላሉ። ያመጡት ሰላም ብለው ሰላም አስከብረዋል ብለው ሊሸልሙ ይችላሉና መስመሩን ሀዲዱን ስቷል። ይሄ ሃይማኖት ተቋማት ጉባኤ ነው አይደል የሚባለው? መስመራችሁን አዲዳችሁን ስታችሁ እየነዳችሁ ነው ያላችሁት። ያሳዝናል። መስተካከል ያስፈልገዋል። ይሄንን ጆይን ያደረጋችሁ ሃይማኖት ተቋማት ፕሮቴስታንቱም፣ ኦርቶዶክስም ሌሎችም በእውነት እንደገና ቆም ብላችሁ ሪቫይዝ ማድረግ ያስፈልግ ይመስለኛል። በዚህ ደረጃ መጠቀሚያ ሊሆን አይገባውም። እስከዛሬ እንደዚህ ቀሉ አይቼው አላውቅም። በጣም ነው ማዝነው ይሄን ወርድ በመጠቀም ሁሉ መስለ ገለታው በጣም አስቂ ነው። እንግዲህ ሰላም የሚለውን ነገር 9 ሚሊዮን ኢትዮጵያውያን ተማሪዎች ከትምህርት ገበታቸው በተለይ አማራ ክልል ከፍተኛ ቁጥር ያለው ህፃን ትምህርት ቤት እየሄደ አይደለም። ትምህርት ቤቶች ተዘግተዋል፣ ወድመዋል። ብዙ ችግሮች ነው ያሉት። ያ ነገር ወደ ቦታው እንኳን አልተመለሰም። በአማራ ክልል 2 ሚሊዮን የሀገር ውስጥ ተፈናቃዮች አሉ። እስካሁን እነዚህ መጠለያቸው አሁንም ለሌላ ነገር ይፈልጋል እየተባለ በየዛፉ ስር እንደ አውሬ እንደ ዱር እንስሳ እየኖሩ ያሉበት ሁኔታ ነው ያለውና ይሄን ነገር በተወሰነ ደረጃ እንኳን እልባት ያልሰጠ ክልል ስለ ሰላም አንስቶ እንዲህ አይነት ሜዳሊያ መስጠት ከምንም በላይ ግምት ላይ ወደቁት እንዳልከው የሃይማኖት አባቶቹ ናቸው። አብይ አህመድ
አንዱ ትልቁ አገር ላይ ያመጣው ኪሳራ ይሄ ዕለት ዕለት የሚያመጣው ውድመት ብቻ አይደለም። በሂደት ተቋማት የሃይማኖት ተቋማት የተለያዩ ተቋማት እምነት እንዳይጣልባቸው ሰው እንዲጠራጠራቸው ክብር እንዳይሰጣቸው ነው ያደረገው። አሁን እነዚህ ሃይማኖትን ተቋማት እየተቆጣጠረ በመጨረሻም የኢትዮጵያ ኦርቶዶክስን በእጁ ካስገባ በኋላ የብልጽግና ክንፍን ያደረጋቸው ዊንግ ለብልጽግና ፕሮፓጋንዳ በሚፈልጋቸው መድረኮች ላይ ይጠቀማቸዋል፣ ይጠራቸዋል፣ ይሄዳሉ፣ እሱ የሚፈልገውን ነገር ያደርጋሉ። አከተመ ኢትዮጵያ ነገር። ይሄ ሰውዬ እኮ በጣም ትልቅ ጥፋት ነው እያመጣ ያለው። ተቋማትን እያፈረሰ ነው ያለው። ለሺህ ዘመናት ኢትዮጵያውያን የእምነት ተቋማቶቻቸውን ጠብቀው ነው የቆዩት፣ አልተነኩም። በየትኛውም ስርዓት ውስጥ ይሄ ሰውዬ መጥቶ አፈረሳቸው። ይሄው እንደዚህ መጫወቻ ነው የሆኑት። ለማንኛውም ገለታው ከዚህ በላይ ማለት የምንችል አይመስለኝም። እስቲ እዚህ ላይ አጭር አስተያየት ስጥና ዝግጅታችን እናብቃ። እኮ እንደ ሃይማኖት ተቋምነታቸው ፋኖንም መንግስትንም ላስታርቅ የሚል ሰው የሚሯሯጥ ሰው ፈልገው እሱን እንዲሸልሙ እኮ አንድ ነገር እኮ ነው መሰለኝ። ገለልተኛ ናቸው፣ ሊያስታርቅ ነው፣ ሰላም ለማምጣት እየጣረ ነው ይባላል። ከተዋጊዎች መካከል አንዱ ወስዶ መሸለም ያውም ደግሞ የሰላም ሽልማት መስጠት ይሄ በጣም በእግዚአብሔርም ዘንድ የሚያስጠይቅ በሃይማኖታቸው ማለት ነው። ይሄ የኛን ጀጅመንት የኛን ተውና ሙስሊሙ በሃይማኖቱ ክርስቲያኑም በክርስትናው የሚያስጠይቃቸው ነው ያደረጉት። ለፍትህ መቆም ያደለ ቤተክርስቲያን ለፍትህ ለሰላም መቆም አለባት። ይሄንን ተላልፈው ነው ያደረጉትና እኔ በጣም ነው ያዘንኩት። በጣም በትልቁ ነው ያዘንኩት። በእውነት አማራ ህዝብ አሳዘነኝ። እንዲሁ ሳስበው እንደው ምን አይነት ጉድ ነው የመጣብን፣ ምን አይነት ክፉ ዘመን ነው የሚለው። ከሁሉም በላይ ግን የገለጽከው ነው መሳይ ተቋሞቻችን እዚህ ደርሰዋል። እንግዲህ በጣም አመሰግናለሁ ገለታው። እንግዲህ የዛሬው ዝግጅታችን በዚሁ ያበቃል። ተመልካቾቻችን ከዚህ ከጊዜያዊ ስቱዲዮ በመሆን ያዘጋጀንላችሁ የአንከር የመረጃ ክፍለ ጊዜ ይህን ይመስላል። ገለታው በጣም አመሰግናለሁ። አመሰግናለሁ። መልካም